ስለዚህ ሌላ ልቅ ማለት ሌላ የምትለው ነገር ካለ እንጂ ኦርቶዶክስ እምነት ተከታይ ነበርክ። ከዛ ጌታን የተቀበልከው እኔና ዳኒ ጋር ደጋግመህ ተገባ ነበር፣ ጥያቄ ትጠይቀን ነበር። ለጠየቀን ጥያቄ ሁሉ አጥጋቢ መልስ የምንሰጥ ሰዎች ነን። አጥጋቢ መልስ። ከኛ እውቀት ያለፈ ሰው ካለ ደግሞ ወደ ሌላ ሰዎች ጋር ደግሞ እንልካለን። በእውቀት ከኛ የደረጀ ነገር ያላቸው ሰዎች ጋር ደግሞ እንልካለን ማለት ነው። ግን አንተ ለጠይቀው ጥያቄ ቆይ ኤርሚ፣ አንተ ለጠይቀው ጥያቄና ሌሎች መሰሎች ለጠይቁት ጥያቄ መልስ ሰጠናል። ስለዚህ አሁን እኔ ቅድም ስትናገር የሰማሁት እኔ በጴንጤው ጥያቄ ጠይቄ ለጥያቄ መልስ የሚመልስልኝ ስላጣሁ ነው የሄድኩት ብለሃል። እዚሁ ቤት ላይ ቅድም ስትናገር ሰማሁት ማለት ነው። መጀመሪያው ደረጃ ኤርሚዬ፣ መጀመሪያ ደረጃ እኔ አሁንም ከመጀመሪያው ክሊሩ ነው እንዲታወቅልኝ የምፈልገው ነገር ከአንተ ፊት ማሏሽ ነገር ማለት በጣም ነው ማከብር። ከማንም በላይ እውነት እንደምታወራና ትክክለኛ ነገር እንደምትናገር በጣም ከረጅም ጊዜ በላይ እንደምከታተል እኔ ሁሌ የምናገረው ነገር ነው። ኤርሚያስ የሚናገረውን ነገር ከፍቅርና ማለት በጸባይ ወይም ደግሞ በፈለጋችሁት መንገድ ብታናገሩት ኤርሚያስ በትክክለኛ መንገድ ነው የሚናገር ብዬ ሁሌም ኦርቶዶክሳውያንም ቢኖሩ ማንም ቢኖሩ ለሁሉም ሰው ስለ አንተ የምናገረው ነገር እውነት ነው። እንዲሁም ጴንጤዎች እንኳን ከእኔ ቤት መጥተው የሆነ ሙዚቃ እየሰማው የሆነ ነገር እያልኩኝ መናገር እችላለሁ፣ ከእናንተ ጋር መሰዳደብ እችላለሁ። ኤርሚያስን ግን በጣም ነው እማከብረው፣ በጣም ነው የምወደው ብዬ እናገራለሁ ሁልጊዜም ማለት ነው። ይሄ የእኔ ልቤ ውስጥ ያለ ነገር ነው። ግን እኔ አንድ ነገር ክሊር አድርገን እንድታውቅልኝ የሚፈልገው ነገር ከእናንተ ቤት መጥቼ የንስሐ ጸሎት እንዲደረግልኝ እንጂ ጌታን ተቀብዬ ጴንጤ መሆነው መጀመሪያ ማወቅ ስላለብኝ ነው። መጀመሪያ ኦርቶዶክስን እኮ አላውቃትም። እኔ ከኦርቶዶክስ መቼ አውቂያት ነው? ኖርኩባት እንጂ እኮ አላወቅኳትም። ጠይቄም እኮ መልስ አላገኘሁባትም። ኤርሚ እዛ ጋር የንስሐ ጸሎት ኦርቶዶክሳዊ የሆነ የንስሐ ጸሎት ነበር የፈለኩት እያልከኝ ነው? ኖ በዛ ሰዓት አድርግልኝ ያልኩት የንስሐ ጸሎት ነው አድርግልኝ ያልኩ። ኤርሚ የምረዳው እንደዛ ነበረ። ኦርቶዶክስነትህን ሳትለቅ ነው የንስሐ ጸሎት አድርግልኝ ያልከኝ በዛ ሰዓት አይደል? አዎ ምን ችግር አሉ? አንተ ወንድሜ ጸሎት ብታደርግልኝ። አሁን በቀን ልብ ስማኝ፣ የትኛው ኦርቶዶክሳዊ ነው የንስሐ እንኳን ቢያስፈልገው ከጴንጤ አገልጋይ ጋር ኤርሚያስ ጋር መጥቶ የንስሐ ጸሎት አድርግልኝ ብሎ የሚለው? ኦርቶዶክስነትህን ካለቀቅህ እዛው በኦርቶዶክስ ስርዓት ካህናቱ ጋር ሄደ ነው ንስሐ ጸሎት በንስሐ ስርዓት የንስሐ ጸሎቱን የሚሰጡ ማለት ነው ካህናት እንጂ አይደለም የሚሰጠን። ብራዘር እኔ ኤርሚ ከፈለክ በውስጥ እናውራ። አጭርና ግልጽ የምነግርህ በብርሃን የምነግርህ ጌታን እቀበላለሁ ብለህ ንስሐ ጸሎት አትጸልይ ብለህ ስትል ጌታ ልትቀበል ነው ወይ ብዬ ስለ አዎ ብለህ ደጋግመህ ዳንኤም ጋር እኔም ጋር መተህ ጌታን ኦፊሻሊ ነው የተቀበልከው። ስለተቀበልክም ነው ወንጌላዊ ተክሉን ያገናኘው ካልጋሪ ላይ። ወንጌላዊ ተክሉን እንደኔ የሚያገለግል ወንጌላዊ ነው። ኦኬ እሱን አገናኝቼህ እያስተማረህ እና የውሃ ጥምቀትም እንዲያጠምቅህ ብዬ ነግሬ ከዛ ቸርችም አንዴ ሁለቴ ሄዳል። አሁን ቅድም ስትናገር የነበረው ግን ወደ ጴንጤ መጥቼ የሚመልስልኝ አጣሁ። ይሄ እንዲህ አይነት ክስ አቁሙ። አንተም ይሁን ኩሌ እኔ አልከሰስኩም እኮ አልከሰስኩም። እየተማርኩ ነበረ ጥያቄ ነገር አላልኩም። ኤርሚሻ እኔን አይደለም የከሰስከኝ። ወንጌላውያን አማኞችን የሚከስ ነገር ስታደርጉ እኔን እንደከሰሳችሁ ነው። እኔም ከእነሱ መካከል አንዱ ስለሆንኩ ማለት ነው። ለምን ጥያቄ ተጠይቆ እኛ ቤት ጥያቄ ተጠይቆ መልስ ታጥቶ ኤርሚም ሆነ ወይ ሰንበዲ እስኪ ድረስ የምናደርግበት ነገር እና ሳራ ካሎራው የሚለውን አካውንት ወይ ሚውት ወይ ብሎክ አድርጊልን። ሜንሽን እያደረገ በጣም ጸያፍ ስድብ እየተሰደበ ነው። አሁንም የምሰደብበት ቤት ቁጭ ማለት ስለማልፈልግ ነው። እሺ ካየው ብሎክ አደርጋለሁ። ኖ ለምን ብሎክ ታደርጊዋለሽ? ቆይ ሰሙሻ ካሎራው የምትሳደበውን አቁም። ብሎክ ግን አታድርጉ። እሺ ያ ብሎክ ማድረግ አይደለም። አንደኛ ካሎራው የምናውቀው ሰው ነው። የምትሳደብ ከሆነ ካሎራው ፕሊዝ። ይሄ ልጅ ይቅርታና አንድ ጊዜ 1 ደቂቃ የማይሞላ ማለት 2 ሰከንድ ማውራት። ይሄ ልጅ የእውነት ኑር የሚለው ልጅ ከዚህ በፊት እዚህኛ ጋር መጥቶ መክረነው ነበረ እና ክርስቲያን መሆን ከፈለገ ክርስቲያን ሆኖ ይኑር። መጽሐፍ ቅዱስ አለ፣ ቤተክርስቲያን አለ። ከዛ ውጪ ግን ሞስት ኦፍ ዘ ታይም ሳየው አሁንም በንግግሮች ውስጥ አስተውሉና ስሙት፣ የሚገጫጭ ነገር አለ። ይሄ ልጅ የፖለቲካ ትርፍ ነው የሚፈልገው። ኤርሚያስም ራስን ባታደክም እና ምክንያቱም ከፈለገ አለለት መጽሐፍ ቅዱስ ከዚህ በፊት መክረነዋል እዚህ
ምክንያቱም አሁን እሱ ጊዜው እውነትን ከፈለገ መጽሐፍ ቅዱስና የእግዚአብሔር ቃል ቤተክርስቲያን አለለት። እዚህና እዚህ ለሱ አይጠቅመውም። ከፈለገ ኦርቶዶክስ ሆኖ ይኖር፣ አለበለዚያ ደግሞ ትሩዝን ፕሮቴስታንት ሆኖ ይኖር። ከዛ ውጭ ግን እዚህ እየመጣ ሁልጊዜ አዳዲስ ሰው ባታደክምብን። ከዚህ በፊት መክሬህ ነበር። ሳራም አለች እዚህ እና በቃ አንተ ይቅርብ። አንተ የሚያስፈልገውን ቸርች እግዚአብሔር ነው የሚያስፈልግ፣ እውነት ነው የሚያስፈልግ። ስለዚህ በሆነ ጸንተ መኖር ያለብህ። ሰው አታድክም። እዚህ ንግግሮች ይጋጫሉ። እኔ ዝም ብዬ እየሰማሁ ነው፣ አንተንም ለመክሰስ አኪዩዝ ለማድረግ አይደለም። እና ንግግሮች እርስ በርስ የሚጣረሱ ናቸው። አንዴ ለመፈታተን ከኤርሚያስ ጋር ባለውን ኮንቨርሴሽን ትመጣለህ፣ እንደገና መለስ ትላለህ። አይጠቅምህም። ጎራህን ለይ። ኦኬ ቴንክ ዩ። እሺ ሆሊ ሞዴሬተሩ ማስተካከልልኝና ኤርሚ ቀጥል። አስተካክልልኝ ሳሪ። ቴንክ ዩ። እሺ ኤርሚሻ እንግዲህ እኔ ብዬ የምልህ እዚህ ላላችሁ ሰዎች የምትሰሙ ለኤርሚ እውነቱን ኑር። ካናዳ ላለው ወንድም እሱም ደጋግሞ እንደተናገረው እኛም እንደምናውቀው ገና ኦርቶዶክሳዊ ሆኖ ወንድምነት ቤት ዳኒ ቤት ሲመጣ የምንቀበለው ጥያቄም እንዲጠይቅ ሀሳብም ካለን እንድሰጥ ጊዜ እንሰጠው የነበረ ወንድም እኔም ጋር ሲመጣ ልክ እንደዚሁ ሲልክ እንደምቀበለዋል። ያኔ ኦርቶዶክስ ሆኖ ማለት ነው። ከዛ ላይቭ ላይ ያለ ነው አንድ ቀን ገብቶ እንደውም እህታችን ሩት ካናዳ ያለችው ሩት ጌታን እንዲቀበል እያበረታታችሁ እንደነበረ እኔው ገስት ላይ ገብተው ሁለቱም አብራው የወጡበትን ጊዜ ታስታውሳለህ አይደል ኤርሚሻ? አንተም ሩትም ገብታችሁ ጌታ እንድትቀበል ታበረታታ የነበረች የተወደደች እህት ናት ሩት ማለት ነው። አንተንም ከዛ ጊዜ ጀምሮ ሳቅህ እውነትን የምትፈልግ እና ብዙ መልሶችን ከኔም ከወንድምነትም ከዳንዬ እንዳገኘህ እኛ የወንጌል አማኞች ነን፣ አገልጋዮች ነን፣ ጴንጤዎች ነን። በዚህ ወደ ግራ ወደ ቀኝ ወደፊት ወደኋላ የምንበት አንዳችን ምክንያት የለም። በስሜት አይደለም የተከተልኩት ጌታን። ኦኬ የወንጌል አማኝ ስሆን ተረድቼ ቅዱሳት መጽሐፍትን እውቀት ያልተማርኩትን ተምሬ የማላቀውን ጠይቄ አሁንም ጭምር እየቀጠልኩ ያለሁትኝ ወንድምነትም እየቀጠለ ያለው አገልግሎት ነው። እዚህ ያለንም የወንጌል አማኞች አጠቃላይ ማለት ነው በጌታ በኢየሱስ ክርስቶስ በማመን ሰዎች የኃጢአትን ይቅርታ እንደሚያገኙ መጽሐፍ ቅዱስ የሚያስተምረውን እውነት ሰብከን ብዙዎች ወደ ጌታ መጥተዋል። በዚህ 11 ዓመት ውስጥ ኤርሚ ብቻ አይደለም እኔ ጋ ጌታን የተቀበልከው፣ ወይ ሰሙ ብቻ አይደለም እኔ ጋ ጌታን የተቀበለው። በጣም ብዙዎች ሰዎች አሉ። ያ ክብሩ ለማን ነው? ለበጉ ለኢየሱስ። የማረካችሁ ክርስቶስ ነው። በፍቅር ተማርካችሁ ከሆነ ኤርሚያስ አይደለም የማረካችሁ። ሰሙን ኤርሚያስ አልማረከውም፣ አንተን ኤርሚያስ አልማረከ፣ ማንንም የማረካችሁ በፍቅሩ ያሸነፋችሁ ክርስቶስ ነው። ለተቀበላችሁት እውነት፣ ለተቀበልነው እውነት እንኑርለት። መኖር ካቃተን ግን ጥያቄ ካለ ለጥያቄው ደግሞ መልስ ኤርሚዬ እንዳልከው ጥያቄ ጠይቀህ መልስ መመለስ አቅቶን እኛ ምናልባት ሄደህ ከሆነ በውስጥ እንደዋወል ነበር። ታስታውሳለህ? በውስጥ እንደዋወል ነበር። ከፈለክ የጥያቄ ጊዜ አለ ብለህ ብትል እኔም ሆንኩ ሌሎች ወንድሞችም ያገኟል። ራሱ ወንጌላዊ ተክሉም የቤተክርስቲያን አገልጋይ ስለሆነ እንዲያገኝ ብዬ እኔ በዓለም ዙሪያ በጣም ብዙ ሰው ስላለ ማለት ነው ቴክስት ይመጣል፣ ስልክ ይደወላል ከተለያየ ቦታ ላይ ማለት ነው። ጸልይልን ብለው የሚሉ ጥያቄ ያላቸው ብዙ ሰዎች አሉ። እዚህ ላይቭ ላይ ከማገለግለው በላይ እኔ በውስጥ ማገለግለው በስልክ ማገለግለው ይበልጣል። ስለዚህ ጥያቄ እንኳን ቢኖር በቤተክርስቲያን እሱ የተከበረ ወንጌላዊ ወንድም ነው ተክሉ በቤተክርስቲያን የሚያገለግለው ካልጋሪ ላይ አገናኘው። ትምህርት ጀመረልህ። ጌታን ስለተቀበልክ ነው ትምህርት የጀመረልህ። ጌታን ስለተቀበልክ እኮ ነው ትምህርቱን ያስተምር የውሃም ጥምቀት ተጠመቅ ብዬ ያልኩ ማለት ነው። እሺ ብለህ ከዛም በኋላ እንደገናም ደግሞ ላይቭም ላይ ሁሉ አንተ በምትከፍት ሰዓት ላይ እኔም ጋር ስትመጣ ጴንጤ እንደሆንክ ሁሉ ጭምር ተናግረሃል ማለት ነው። ክሌም አድርገዋል። ለምን? ጌታን ስለተቀበልክ ማለት ነው። ግን ምንድነው እኔ ከዛ ያለፈ ነገር አብሮ አደጎች የነበሩ ሰዎች እየመጡ እንዲና እንደዛ ምናምን ብለው ይሉ ስለነበር ጫና አድርገውብህ ከሆነ ተሳስተሃል ብለው የሚሉ ከሆነ ስህተትህን እኔ ባለሁበት አንተ ቤት ላይ መጥተው ይንገሩ እነዛ ጓደኞች ማለት ነው። ወይ ደግሞ ጌታን መቀበል ስህተት ነው ብለው የሚሉ ሰዎችም ኦርቶዶክሳውያን ሌሎች መምህራን ካሉ አንተው ቤት ከፍተህ እኔ ፊት ያወሩ። በተለይ በነገረ ድነት ላይ የኦርቶዶክስ ትምህርት ኦኬ ወጥ ነው መጽሐፍ ቅዱሳዊ ነው ብሎ የሚል መምህር አንተ ቤት መጥቶ እና አንተን መሳሳትህን ይንገርህ። ጌታ ኢየሱስ ክርስቶስን መቀበልህን በትክክል አምነህበት የተቀበልከው ነው። እኔ አላስገደድኩም። ታውቃለህ፣ ሶሻል ሚዲያ ላይ ፊት ለፊት የተደረገ ነው። በውስጥ እንኳን ጌታን ከተቀበሉ ሰዎች መካከል እንኳን አንዱ አይደለም። ፊት ለፊት ላይ ነው ጌታን የተቀበልከው ለማለት ፈልጌ ነው። ኤርምሻ ጥያቄ ሳይመለስልኝ ቀርቶ ነው ግን የሄድኩትኝ ብለህ የምትለው ነገር በፍጹም በፍጹም ጴንጤ ቤት የነጠፈ ቤት አይደለም። ጴንጤ ቤት የገባንን እውነት የመጽሐፍ ቅዱስን እውነት በሚገባ
በምናውቀው ልክ የምናስረዳ፣ በምናውቀው ልክ ለሰዎች የምናስተምር የምንሰብክ ሰዎች ነን። ከኔ እውቀት የወንድሞቼ እውቀት የላቀ ነው። ከወንድሞቼ እውቀት ደግሞ የሌሎች ወንድሞችና እህቶች እውቀት የላቀ ነው። ከኔ እውቀት ያለፈውን ወደ ሌሎች ሰዎች እጄ ጠይቄ መልስልሃለሁ እንጂ እኔንም ጠይቀህ መልስ አታጣቅም። እንደውም ለብዙ ጥያቄዎችህ መልስ ከኤርሚ አግኝቻለሁ ብለህ ደጋግመህ ስትናገር ሰምቻለሁ። ከወንድምነት ከዳኒ እዚህ ሶሻል ሚዲያ ላይ ከምናገለግል ከወንጌል አማኞች አግኝቻለሁ ብለህ ስትናገር ሰምቻለሁ። ከዚህ ያለፈውን እዚህ አላወራህም፣ ልጠነቀቅልህ ስለሚገባ ማለት ነው። መልካም ጠባይ ያለ ወንድም ነህ፣ እኔም እወድሃለሁ። አንተም እንደዛው እንደምትወደኝ አውቃለሁኝ። ወደ ኦርቶዶክስነት እንኳን መመለስ ከፈለክ በቃ ይሄ በመካከላችን ያለውን ሰላምን መጠበቅ አለብን ማለት ነው። ግን አንድ ነገር የምናገረው ጴንጤ ቤት ጥያቄ ተጠይቆ ለጥያቄ መልስ የሚመልስ ታጥቶ ሰው ወደ ኦርቶዶክስ አይመለስም። ወደ ኦርቶዶክስ ተመለሰ በሌላ ምክንያት ነው የሚመለሰው። እሱን ደግሞ እኔ እዚህ መናገር አልፈልግም። ያንዳንዶቹ ላይ ማለት ነው። ያንዳንዶቹ ላይ የሚታየው ነገር እንደዛ ስለሆነ ሌላው ላይ ይታያል፣ አንተ ላይ ይታያል ብዬ ልልህ አልችልም። ግን ይሄ እንደዚህ ነው ብዬ መልስልህ። ከፈለክ በውስጥ መደዋወል እንችላለን፣ ስለምታውቀው ስልኬን ማለት ነው። ኤርምሻይ ቴንክ ዩ የነሰሙና የሌሎች ወንድሞችም ስላለ ማለት ነው። እንደዋል፣ ኮንታክት እንደራረግ። እሺ ያው ለማንኛውም እኔ በዚህ አጋጣሚ መናገር የምፈልገውን ነገር ልናገር ከፈቀድክልኝ። እሺ ኤርሚ አጠር አድርገው። እውነት ነው፣ ከአንተ ብዙ ነገር ተምሬያለሁ። ከአንተም ከዳኒም ከቢኪም ከተለያዩ ወንድምቶች ብዙ ተምሬያለሁ፣ አውቃለሁ። ነገር ግን እኔ አሁን እማውቀውን እኔ ከልቤ የማውቀውን ነገር የምናገረው ነገር ከእናንተ ጋር ሆኜ ብዙ ነገሮችን እየተማርኩኝ ከእናንተ ቤት እየመጣሁ መጠየቅ ያለብኝ ጥያቄ እየጠየኩኝ መልስም እያገኘሁ ብዙ ነገር ብያለሁ። ነገር ግን ከኦርቶዶክስነቴ እኔ የወጣሁበት መንገድ የለኝም። ማለት ኦርቶዶክስ ነኝ፣ ከኦርቶዶክስ ነው የምኖረው። ነገር ግን የኔን ጥያቄ ወደ እናንተ መጥቼ በተቃራኒ በኩል ሁኜ ከእናንተ ጋር መጥቼ ብዙ ነገሮችን ተቀብያለሁ። ጌታን እንድቀበልም ጸበልም ማለት ጥምቀትም እንድጠመቅም ብዙ ትምህርቶችንም ከተክሉ ጋር ሂጄ ተምሬያለሁ፣ ብዙ ነገሮችን ማለት ነው። እኔ የማውቀው ግን የንስሐ ጸሎት እንደተደረገልኝ እንጂ ጌታ እንደተቀበልኩ ጌታን ስለተቀበልክ ነው። ኤርሚ ልክ ነህ እኮ አንተ እኮ ልክ ነህ። አንተ እኮ ስህተት ሰርተሃል ወይም ደግሞ አንተ ልክ አይደለም እያልኩ እኮ አይደለም ኤርሚ፣ ልክ ነህ። እኔ ግን የማውቀውን ነገር ነው የምናገረው ማለት ነው። እና ስለዚህ በዚህ አጋጣሚ የሆነ ሲገባኝ ኤርሚ ሁለታችንም አሁን እኔን ትክክል ነህ አልከኝ። ከዛ ደግሞ አንተ እኔ የማውቀው ነው የምናገረው ብለህ ስትል አንተ ደግሞ እኔ ያልኩት ትክክል ነው እያልክ ነው። እኔም አንተም ትክክል ነው። ምናልባት እንግዲህ አንተ የተረዳው ጌታ እንደተቀበልኩ እኔ ደግሞ የማውቀው ደግሞ የንስሐ ጸሎት እንደተደረገ ኤርሚ እኔም አንተም ሁለታችንም ትክክል ልንሆን አንችልም። እንደዚህ የሚባል ነገር የለም። ወይ ኤርሚ አንተ ተሳስተሃል፣ ወይ ኤርሚያስ እኔ ተሳስቻለሁ። ኦኬ፣ ወይ ተናገር እውነቱን ተሳስቷል፣ ወይ አንተ ተሳስተሃል፣ ወይ አንተ ዋሽታል፣ ወይ እኔ ዋሽቻለሁ ማለት ነው ለዚህ ህዝብ። እኔ አንድን ሰው ንስሐ አስገባኝ ብሎ ሲል የኦርቶዶክስ እምነት ተከታይ የሆነ ሰው መጥቶ እኔ ጋር ንስሐ አስገባኝ ብሎ ሲል ጌታን መቀበል ፈልገሃል ወይ ብዬ እላለሁ። ሰሙሻንም ልክ እንደዛ ነው የጠየቅኩትኝ በወቅቱ ማለት ነው። አዎ ሲለኝ ነው የንስሐ ጸሎትን ያጸለይኩት ማለት ነው። አንተንም ልክ እንደዚሁ ነው የጠየቅኩ። ስለዚህ እኔ አንተ የኦርቶዶክስ እምነት ተከታይ መሆንን አንተ ራሱ እያመንክ እንዴት ከአንድ ጴንጤ አገልጋይ የንስሐ ጸሎት እንዴት ስጠኝ ብለህ እኔ ጋር ትመጣለህ? አያስኬድም እኮ። የኦርቶዶክስም ዲያቆን ስለነበርኩ ልንገርህ፣ ዲያቆን ስለነበርኩ አንድ የኦርቶዶክስ ምዕመን ጴንጤ ጋር መጥቶ ንስሐ ልግባ ብሎ አይልም። ንስሐ አባቱ ጋር ሄዶ ካህናት ጋር ሄዶ ነው እንጂ ንስሐውን የሚናገረው። ስትመጣ እኮ በትክክል ጴንጤ ለመሆን ነው የመጣው። ነኝም ነው ያልከው። ጌታ እንኳን ከተቀበልክ በኋላ እዛ ለሚሟገቱ ሰዎች እኔ ጴንጤ ነኝ እያልክ ደጋግመህ ስትናገር ሰምቻለሁ፣ በጣም ብዙ ጊዜ ማለት ነው። አሁን ለምን እንደው ቃልህን መቀየር የፈለግከው? አይ ያኔ ወይ ሞቅ ብሎኝ ነው፣ በስሜት ሞቅ ብሎኝ ነው፣ ወይ በሌላ ነገር ነው ምናምን ነገር ያስኬዳል እንጂ አንተም ትክክል ነህ ኤርሚ፣ እኔም ደግሞ የገባኝ ነው የምናገረው ብለህ ስትል ለህዝቡ እዚህ ለሚሰማ 700 ሰው የቱ ነው እውነት? ኤርሚያስ ተናገር እውነቱን የተናገረው ነው እውነት ወይስ ኤርሚ ትንሹ ብዬ ልበልህ በእድሜ ማለት ነው ከኔ ስለምታንስ እንጂ በሌላ አይደለም። ታናሽ ወንድሜ ኤርሚያስ የካናዳው ካልጋሪ እሱ እየተናገረ ያለው ነው እውነት ለዚህ ህዝብ ወይስ ተናገር እውነቱን ኤርሚያስ እየተናገረ ያለው ነው እውነት? እውነቱን እንነጋገር። ለራሴ ሳደል አይደለም፣ ለራሴ እያደለሁ አይደለም። አንተ እውነት የምትናገር ፍርጥ አድርጌ ነግርልህ ነበር።
እኔ እየተናገርኩ ያለሁት ነው እውነት። ኤርሚ እዚህ ጋር ተሳስተሃል እልሃለሁ የእውነት። ለምን አንደኛ አንተ ኦርቶዶክሳዊ ሆነህ እኔ ጋር መተህ ንስሐም ሊያስገባህ የንስሐ ጸሎት እኔ አንተን ላጸልይ አንድ ኦርቶዶክሳዊ ካሜራ ከፍቶ ላይቭ ላይ ተንበርከክ ብዬ ተንበርክከህ ንስሐ የምሰጥበት አንዳች ምክንያት የለም። አንተም እንደ ኦርቶዶክሳዊነትህ አንዳች ምክንያት አይኖርም። ልብ በል እዚህ ላይ አንድ ትልቅ ስህተት ማለት ነው። ሁለተኛ ንስሐኛ ጋር ንስሐ ልግባ ብለህ ስትል ጌታ ልትቀበል ነው ወይ ብያለሁ። አዲስ ማነው የኦርቶዶክስ አማኝ እንደመሆን መጠን አውቃለሁ። አሁን ለምሳሌ እህትየው መሲን ምሳሌ ላድርግ። በጌታ ስለሆነች ደውላ ወይ ላይቭ ላይ መጣ ነገ ንስሐ መግባት እፈልጋለሁ ኤርሚ ብላ ብትለኝ ኦኬ ምን ሆነሻል ነው ብዬ የምላት። ከፈለኩ ላይቭ ላይ ካልሆነም በውስጥ ደውልነትና ምንድን ነው የሆንሽው ምን ተፈጠረ እላታለሁ። ምክንያቱም ንስሐ ልግባ ብላ ስትለኝ በጌታ ልመን እያለችኝ አይደለም። በጌታ የምታምን እህቴ እንደሆነ ስለማቅ ምንድን የተፈጠረ ነገር አለ ወይ በህይወት ላይ ሀፕን የሆነ ነገር አለ ወይ ንስሐ ሊያስገባሽ የሚችል ነገር ምንድነው ብዬ ጠይቃታለሁ፣ እንደ እህት ማለት ነው። ኦኬ አንተ ንስሐ ልግባ ብለህ ስትል ግን ኦርቶዶክስ አማኝ ስለነበርክ አዲስ ክርስቲያን ማነው አዲስ ኦርቶዶክስ አማኝ ስለነበርክ ጌታን ትቀበላለህ ወይ ብዬ ነው አዎ ብለህ ስትል የንስሐ ጸሎት እኮ ነው። ጌታን ለመቀበል የህይወቴ አዳኝና ጌታ አድርጌ ዛሬ ተቀብያለሁ ብለው የሚለውን ቃል ሁሉ እኮ ነው ኮንፌስ እንድታደርግ ያደረግነው ማለት ነው። ስለዚህ 100% በጣም ቢቻል ካልወራ ይውረድ። ምክንያቱም እኔ በእምነትም ስለማይመሳሰለኝ፣ ስለዚህ በጣም ይቅርታ። የአንድ ቤተ እምነት ተከታዮች ነን እዚህ ጋር ቁጭ ያለው። ይሄ ልጅ በእምነትም አይመስለንም፣ ለዛም ነው ቁጭ ያልኩት እኔ። ስለዚህ ካልወራውን አስወርዱት። ኦኬ እግዚአብሔርን ፍራ። እዚህ ነው ያቀምጥላቻቸው። በጣም ይቅርታ። በእምነት ማልመስል ከሆነ እንጠያየቅ። አንድ ጊዜ በእምነት ማልመስል ከሆነ እኔ ወንጌል አማኝ ካልሆንኩ በይኸው ኤርሚ አለ አንተን 100 ጊዜ እኮ ወንጌል አማኝ እንዳልሆንክ ነገር ፈርዘር ማውራት አልፈልግም። አሊያም ጀስት ማውራት ትችላላችሁ። አስወርዱ። ይሄ ከሚባል ሰው ጋር እኔ መቀመጥ አልፈልግም። ካሎራ አንድ የሚውት አድርግ ብራዘር ወንድም። አንተ እኔን ታውቀኛለህ። እኔ መረጃ አለኝ። እኔ እናንተ አውርተን እናውቃለን። ደሙ ቆዩ እስቲ አንድ የተረጋጋኛ የጀመርነውን እንጨርስ። ቆዩ አትበሉ፣ በእናታችሁ አውርዱት። እኔ መቆየት አለምና እኔ መቀመጥ ካለብኝ ሰው ጋር ቁጭ ብለው ይቅርታ አድርጊልኝ። ከጨረስክ በኋላ ትነግረናለህ። አንድ ሀሳብሽን ስለጨረስሽ ስላልጨረስሽ አይደለም። ከዚህ ሰው ጋር እኔ ቁጭ ማለት አልፈልግም። የምትፈልጉ ከሆነ ነገሩ እንዲፈታ ይሄን ሰው አውርዱት። ጫሲና መልካም ጊዜ። አንዴ ቆይ ካልወራ ኦኬ። እኔ አሁን የምትፈቱት ነገር እንዳለም የምትቋጥሩትም ነገር እንዳለም የተቆጣጠራችሁትም ነገር እንዳለም የማውቀው ነገር የለም። ግን አንዳንድ ቪዲዮዎችን ግን ሰምቻለሁ ሳሏሽ ወንድሜ ካልወራ በቃ ምናልባት በዛ ዙሪያ አንተ ቤት ቆይ አንዴ ቆይ በዛ ዙሪያ አንተ ቤት ማውራት እንችላለን። አሁን በጣም ሪስፔክት ስለማደርግህ መውረድ አለብኝ። ለምን ትወርዳለህ? ምክንያቱም እኔ ካልወራው ከሚባል ሰው ጋር አብሬ ቁጭ ማለት ነው። እኔም ቤት ነገሩን የሚነሳ ከሆነ ካልወራውም ይመጣል። ሁላቸውም ናቸው የሚመጡት። ሲጀመር ከካልወራው ጋር ምንም የሚያገናኘን ነገር የለም። ምንም ዋይ ምንድነው ማለት ካልወራው በጌታ አይደለም እንዴ? አይደለም። እንዴት አወቅህ? ነኝ የሚል ከሆነ አሁን ፓስተር ሄሉን ሼር አድርጉና ጥሯት። ኖ ወይ ቆይ ሌላ ምስክር ከመጥራት በፊት አንተ እንዴት አወቅህ? የምታውቀው ነገር አለ ሰሙ? አዎ በደንብ ማውቀው ነገር ስላለ በደንብ ፓስተር ሄለን ቤት ጠይቀ ነው። አንዴ ኦርቶዶክስ ነኝ አንዴ እንትን ነኝ። ይሄ የእስልምና እምነት ተከታይ እኔ ከእስልምና እምነት ተከታይ ጋር ክርስቲያን ነው እያልኩ አላወራም። ይቅርታ ኢዝናት ክርስቲያን እዚህ ድረስ ነው ማውራችሁ። ኤርሚ ቆይ ኖ 100 ጊዜ ሚዲያ ላይ ፔንት አይደለም እያለ የሚውል ሰው አይደለ እንዴ? 100 ጊዜ ዴይሊ ነው ፔንት አይደለም የሚለው ሰው እንዲሰበሰብለት ፎቶ ይለጥፋል። ከነግሎሪ ቁጭ ብሎ ይሰደባል። ዳሲት በቃ ሰሙ እኔ ኤርሚ ካንተ ፊት አልዋሽም። እኔ ካልወራው ቤት እንዳልሆነና ሌላ ሃይማኖት እንደሚከተል ሲያወራ እሺ ቆይ አንዴ ቆይ ኤርሚ እሺ ቴንክ ዩ ምንድነው ያልከኝ? ስለ ካልወራው ምንድነው ያልከው ኤርሚ? ከዚህ በፊት የሆነ የሚያስተላልፈውም እኔ ቤትም መጥቶም ራሱ እኔንም አዲስ እንኳን ዛን ሰዓት ላይ ስለ መጽሐፍ ቅዱስ በማወራበት ሰዓት ላይ መጥቶ የሚበውዝና ያልሆነ የሆነ ትምህርት ሲያስተምር ምናምን ነገር
ጴንጤንም ራሱ እንዳልሆነ ልጁ ራሱ በአፉ ሲናገር ሰምቼዋለሁ። የተለያየ ቀን የኔ ቤት እየመጣ ማለት ነው። ኦኬ እሺ፣ ቴንክ ዩ ኤርምሻ። ኦኬ ወንድሜ ስድብ ስለፈለጉት ነው ልጁን ይዘውት የመጡት። ልክ ያቺ ኦርቶዶክሷን ልጅ ይዘው እንደመጡ ስድብ ነው ይዘውት የመጡት። እየተናገረ ነው። አንዴ አንደር ምንም እኔ ከሱ ጋር ምንም እማወር ድምፁን እንኳን መስማት አልፈልግም። ወንድሜ ካሎራው አንዴ ሚዩት አድርገው። ቆይ ታየው ነው የምታረገው። አንዴ ቆይ ካሎራው አንዴ ለአንተ ምድል ይሰጣል ፕሊዝ ካሎራው። እሺ ሰሙም ተናገረውን ተናግራል። ኤርሚ የመሰከረውን መስክሯል። ካሎራው በጌታ ነው ወይስ በጌታ አይደለም? እኔ እንግዲህ ዛሬ እንደዚህ ልጠይቅህ። በጌታ ነኝ። ድብን ያልኩ ጴንጤ ለሐሰቱን ትምህርት ስላጋለጥኩበት ነው። የእውነቱ ደግሞ ምንድን ነው ያልኩት? በየሄደበት ጥያቄ አለኝ ብሎ ጴንጤ መሆኑን ቼክ እናደርጋለን። የት ቸርች ህብረት እንደሚያደርግ ጠይቀው። ብሎ የት ቸርች እንደሚሄድ ጠይቀው። ህይወት ብርሃን ትክክለኛ ጥያቄ ነው። አሁን ሌላ ነገር ውስጥ ሐሰት አንተ ወንድሜ ከነሰባት ፋሚሊ ለእኔ ባለትዳር ልጆች አሉኝ። 7 ሰው ጴንጤ ህይወት ብርሃን ቤተክርስቲያን መሆንህን ቪዲዮ ከያዝንብህ በኋላ ችግር የለውም። ስለዚህ አንተ ድሮም ስትመጣ ክርስቲያን አልነበርክም። ድሮም ሲጀመር አሁን የወንጌል አማኝ ነኝ የምትል ከሆነ እኔ ጥያቄ ጠይቃለሁ። ሌላ ሰው አይጠይቅህ። ጠይቀኝም ራስህ መቼ ቅዱስ ጊዮርጊስን ፈታልኝና ነው ወደ ሌላ ጥያቄ የምትሄድ? ሰማዕትን ማይቀበል ቤተክርስቲያን ያጋንንት ነው ሲጀመር በሰዓቱም አልነበረ። አንተ ለእኔ ጥያቄ መጠየቅ ስለሚሳደብ ነው። ሶሪ እኔ ከዚህ በላይ እኔ እዚህ ቤት መቆየት አልፈልግም። ይሄ ልጅ ባለበት ሶሪ እኔ በጣም ሪስፔክት እያደረኩ ነው። ሞረዴ ነው። ምክንያቱም እኔ ክርስቲያን ካልሆነ ሰው ጋር ቁጭ ብዬ አላወራም። ሙስሊምን አስገብቶ ክርስትና ሲያሰድብ የነበረ ሰው እኛ ክርስቲያን ሆነን ከሙስሊሞች ጋር እሱ ጋር ሄደን እኛ ሚውት እየተደረገ ብሎክ እየተደረገን ስንወርድ የነበረ ሰው ነው። የኛ አዲስ አይደለም። ሙሉ ቲክታክ ላይ ካሎራው ክርስቲያን እንዳልሆነ ህዝብ ያውቃል። አሁን ስለ ተደበላቸው ነው ሰሙን ሰብስቦት ያስቀመጡት። ማስረጃ ክፈት ቦስ አንተ ዝም በል በእናትህ። አንተ ማስረጃ አትበል። ድል ሰጠኝ ከሆነ ስራውን ስለማያውቅበት ነው። ስራውን ስለማያውቅበት ለምን ፓስተር ሄደንን ጠርታት ሌላም ሰዎችን እንትን እዚህ ጋር ያሉ ካሎራው ቤት እየከፈተ አንዴ ኤርሚ እዚህ ጋር ቁጭ ብሎ እየደራረብን አናውራ። እሺ ቴንክ ዩ። ከይቅርታ ጋር ከዚህ በኋላ አይዶን ሞዴሬተር የሰጠችኝ ይመስለኛል። ሚዩት ባረጋችሁ እንዳትቀየሙ። ኦኬ ቴንክ ዩ። ወንድሜ ካሎራው በጌታ ነኝ ብለሃል። ዛሬ ነው የጠየቅኩ እንደዚህ አይነት ጥያቄ እንደው ካለኝ ዝም ብዬ ሚዲያ ላይ ከምሰማው ነገር የተነሳ በጌታ እንደሆንክ የሚያመላክት ነገር ስናገር ሰምቻለሁ። ግን ዛሬ ልጠይቅህ ድጋሚ በጌታ ነኝ ብለሃል አይደል ካሎራው? አዎ በጌታ ነኝ። የኢየሱስ ክርስቶስን ምልጃ የምቀበል የስላሴ አማኝ ሆንክ። የት ቤተክርስቲያን ባለውበት ሀገር ውጭ ነኝ። ህይወት ብርሃን ቤተክርስቲያን ውስጥ ነው ህብረት ማድረግ። በቅርብ ነው ወደ ጌታ የመጣሁት። ገብቶኝ ጥያቄ ተፈጠረ ብዬ በየጊዜው ቤቴን ከፍቼ ጥያቄ እንኳን ቢኖርብኝ ሚዲያ ላይ ማልጠይቅ፣ በውስጥ ፓስተር የምጠይቅ ፓስተር ያለኝ መማር ተምሬ አውቄ የመጣው ከኦርቶዶክስ ቤተክርስቲያን ገብቶኝ የመጣው ሰው ነው። ማንም እዚህ ጋር መጥቶ ግን የሚሸውደኝ ሰው የለም። እንደ እውነቱ የተባለው ሰውዬውን ጥያቄ የተፈጠረ ጥያቄ ያለብኝ ሲል ሰው እንዲሰበሰብ ስለሚያደርግ ነው። አንድ ቀን ፓስተርን ጠይቅ ነው ያልኩት። ጥያቄ ካለብህ እዚህ ሚዲያ ላይ ጥያቄ አለብኝ ብለህ ለአንተ ለመመለስ ሁሌ ሰዎች ጴንጤ አይደለሁም ስትለን ነበረ። እኔ ጴንጤ አይደለሁም ብለህ ሌላ ነገር ስታወራ አንተ ሌላ ሰው ነው እንደው ምን ነው? ጴንጤ አይደለሁም ጴንጤ አይደለሁም። ግን ዳሴት ፓስተር የለም የጠየቀችው። አሁን ዛሬ የሚናገረውን ስማው። የኢየሱስ ተከታይ ነኝ። ጀመር አንተን ፓስተር ሄለን የጠየቀች ምን ብላ ነው? ምን ብላ ጠይቃ ነው? እኔ ጴንጤ አይደለሁም ሲጀመርም ኦርቶዶክስ ኮንታክት ኦርቶዶክስ እንዳልሆነ ስለመሰከረ ምን ይላል? ለአንተ የማብራራ ግዴታ የለብኝም። እንዳንተ አፌን በየቦታው እኔ ለአንተ የማብራራ ግዴታ የለብኝ። ኦኬ ለማንኛውም የሚመለከታቸው ሰዎች ሲመጡ ይቀጥል። እኛ ኦልሞስት የዛሬ ማከብራቸው ሰዎች ሲመጡ በፊት እስላሞች ገብተው ክርስቶስ ኢየሱስን ሲሳደብ የነበረ ሰው ነው። ለዚህ ነው አንድ ቀን እድል ሰጥቼው ማለት ነው። ክርስቶስ ኢየሱስን ሲሳደብ የነበረ ሰው ቆይ ኤርሚ ቆይ አንዴ ካሎራ ፕሊዝ እኔ ካልሆነ ትቼ ነው የምወጣው።
ኦኬ ካልሆነ ትቼ ነው የምወጣው። ኤርሚ ቆይ አንዴ እንዳትገባ ወንድሜ። ሰሙ ካሎራው ኢየሱስ ክርስቶስን ሲሳደብ የነበረበት ቪዲዮ አለ ማስረጃ ልግባ እንደዛ ካረኩት ኤርሚና ቪዲዮ ሲጀመር እነዚህ ይሄ ልጅ ፓስተር ሄለንን ጠርታት ለምን አትጠይቃትም? ሲጀመር አይደለም ይሄ በየቀኑ በአፉ የሚጸዳዳን ሰው ነው ቪዲዮ ሪከርድ ላደርግ ይቅራል። ድምፁ ራሱ ያስጠላኛል። ከዛ ጊዜ በኋላ ሌላ ነገር ለምን እንደምትሰዳደቡት ሌላ ነገር ለምን እንደምትናገሩት ትርፍ ቃል ኢየሱስ ክርስቶስን ሲሳደብ ከሙስሊሞች ጋር ሆኖ ሲሳደብ ሰምተዋል? አንተ የሰማ ሰው አሁን የምትላት ፓስተር ብለህ የምትላትም ካለች የነበርን ሰዎች በደንብ ኢቭን እኛ ከሱ ቤት ማለት ነው ካሎራው አደርብበት ያውራ። አንተ ሲጀመር አትዋሽ። አንተ ክርስቲያን አይደለም እንደዚህ የሚለው ለምንድን ነው እንደዚህ የሚለው? እኔ ጠየቁት። በነገራችን ላይ ኤርሚ እኔ ልንገር ክሊር አድርግልህ ቤቱ የኔን ፎቶ ሲለቅ አንዴ ቆይ ሰሙ ፕሊዝ አንዴ ፕሊዝ ካሎራው የጠየቁት ሰሙን ነው። ሰሙ ለሚያወራብህ ነገር ኢየሱስ ክርስቶስን ሲሰደብ ከሙስሊሞች ጋር ነበረ። ሄለን የምትባለው እሷም ሙሉ ጭምር ሰምተዋለች እያለ እየተናገረ ነው። የእሱን መልስ እኔ ሪስፖንድ ሲያደርግልኝ በትክክል እንዳልሰማ አንተ ደርባ አታውራ። መረጃ ካለው በቪዲዮ እዚህ ይከፍታል፣ ከሌለ በውስጥ ለእኔ ይልክልኛል። ሰድበ ከሆነ እኔ ክሊር ላድርግ። እሺ እኔ ክሊር ላድርግ ሀሳቡን ክሊር እናድርግልህ። ይሄ ሰው ሲጀመር ወንጌል አማኝ ውስጥ አይደለም። አንድ ሲጀመር እሱን ፓስተር ሄለን መታ ምን እንዳለ፣ ሁለተኛ ነገር ደግሞ ፎቶዬን መለጠፍ የጀመረው ማንም አሁን በቅርብ ነው። ይሄ ፎቶዬን መለጠፍ የጀመረው ቤቱ ምን ብሎ ነበረ? እስኪ ከታች ጻፉ። ካሎራው ቤቱን ሲከፍት ምን እያለ እንደሚጽፍ የቤቱ ርዕስ ምንድን ነው? ከታች ጻፉ። ሌሎ ቤቱን የምታውቁ ምንድነው? አበጣባጭ ምናምን እንትን ምናምን ብሎ የቤቱ ርዕስ ራሱ እንደዚህ ነው። የቤቱ ርዕስ ይሄ ሰው ማለት ነው። ይሄ ሰው ሚዲያ ላይ በስድብ የሚተዳደር ሰው ነው። ሲቀጥል እኛ እሱ ቤት መግባት ፈልገን አልነበረም የገባ ነው። እሱ ቤት ስንገባ እኔ አንድ ጊዜ ይቅርታ፣ እኛ እሱ ቤት ስንገባ እስላሞች ነበሩ። ለማን ብለን ነው? እህቶች ነበሩ እሱ ጋር። እህቶችን እንዳያሳስቷቸው ነው ሙስሊሞች የገባ ነው። የሆነች አንድ የትግራይ ልጅ ምናልባት የምታቋት ከሆነች የትግራይ ሰልማ የነበረች ክርስቲያን ነኝ ብላ መታ ሚዲያ ላይ ታወራ የነበረች ልጅ ትዝ የሚላችሁ ከሆነ የዚያን ጊዜ እሱም እንደሷ ሳይመልቲኔስሊ ይሰራ ነበር። እንደውም እኔ እስላም ነው ከዚህ ልጅ ተጠበቁ ብዙ ልጆች ርቀውታል። ምክንያቱም አሁን ሰሞኑን ለምንድን ነው ከነ ግሎሪ ጋር ህብረት ያደረገው? ሰሞኑን ያቆል አያቆም። እኔ ያኔ ነው ብሎክ ያደረኩት ያኔ ማለት ነው። ከማ እቺ የትግራይ ልጅ አንድ የሆነች ትንሽዬ የምትመስል ልጅ እየገባን ቤቷ ክርስቲያን ነኝ ስለምትል መጽሐፍ ቅዱስን እናስተምራት ነበረ። የሙስሊሞችን ጥያቄ እንመልስ ነበረ። ተከትሎ መግባት የጀመረው የዛን ሰዓት ነው። ከዚህ ቀደም ሲጀመር ክርስቲያን አይደለሁም እያለ ክርስትናን የሚሳደብ ሰው ካሎራው ማለት እንዲህ ይሄ ሙሉ ቲክታክ ላይ ያለ ሰው አንተም እሱ ስለሆንክ ነው። አንዴ ሚውት አድርግ ካሎራው አንተ እኔ የምሬን ነው የምልህ መታ አንተ ስትጠመቅ ካላየው በስተቀር እኔ አንተን ክርስቲያን ነብይ አላምንም። የተጠመቀ ኤርሚ በአንድ ነገር እንስማማ። የተጠመቀበትን ፎቶ እንትን በል እንዴ እስላም ከሆንኩኝ ጠየኔ አላህ አምላክ አይደለም ጣዖት ነው ብዬ ማምን ሰው መሐመድ ነብይ አይደለም ብዬ ማምን ሰው ከዚህ በላይ ምን ልበል? በዚህ መጣ ደግሞ እኔ አንተ አይደለም ክርስትና የሰጠኝ ገብቶኝ የመጣው ሰው ነኝ ብራዘር። አታመልጥም። ስናወራ እዚህ ጋር ሁላችንም ማስረጃ እያወጣን ብናወራ፣ ምክንያት ደግሞ ሌሎች እዚህ ጋር እሱ ነው እኮ ሙስሊም ነኝ አንተን አይደለም እየተናገርኩ ያለው አብረሽታው እንዳታስገባ ኤርሚ ተመልሶ ሊመጣ አንተን ሳይሆን ላይክ ለሌሎቹም ነው እየተናገርኩ ያለሁት። በጌታ አዲስ የሆናችሁ ካላችሁ ቤተክርስቲያን ቲክቶክ ላይ አይደለም የተመሰረተችው። የቤተክርስቲያን አስተምህሮ በቲክቶክ ሊሰራጭ ይችላል እንጂ ቲክቶክ ቤተክርስቲያን አይደለችም። ስለዛ እዚህ ጋር በአንዳንድ ወንድሞች አለመግባባት ምናምን ቢነሳ እንደዚህ ናቸው ብላችሁ ለመፈረጅ ወደ ድራማ አትሩጡ። ሲቀጥልም ደግሞ ማንኛውም ጥያቄ ካለባችሁ ጠይቁ። የምትጠይቁበት ጋር እኔም ቤት መጥተው ብዙ ሰው ይጠይቀኛል፣ እዚህም ይጠየቃል። ሲቀጥልም ደግሞ አንድ ያስተማረን ሰው
እኛ ከስሩ ሆነን የተማረን ሰው ካለ ይህ ሰው እንኳን በቃ ለዛ ሰው ሪስፔክት እንኳን ካለን ድክመት ቢኖርብን ድክመታችን በቤታችን ይሁን እንጂ ሶሻል ሚዲያ ላይ አይሁን። ሶሻል ሚዲያ ላይ እየወጣን ዛሬ በመዝሙር ነገ በዘፈን ዛሬ እያሸበሸብን ነገ ደግሞ እየዘፈንን ከምናደርግ ይሄ አንድም ከራሳችን አልፎ አምላካችንን እንደዚህ ነው አምላካቸው እንዲያስደረጋቸው ተብለን ነው የምንሰደበው። ስለዚህ እባካችሁን ስንነጋገርም አንደበታችንን የተገታ እንዲሆን እናድርግ። ስለዚህ እዚህ ላይ ባለ ነገር አዲስ ወንጌል አማኞች እንዳትሰናከሉ። ኤርሚ መቀጠል ይችላል። ቴንክ ዩ ካሎራ። እንግዲህ እኔ ዛሬ የሚጠይቁትኝ በጌታ ነው ብዬ ማለት ነው። ቸርቹ ህይወት ብርሃን ቤተክርስቲያን ይብላል። ህይወት ብርሃን እውነተኛ ቤተክርስቲያን እንደሆነች አውቃለሁ፣ አምናለሁም። ኦኬ፣ በዛ ቤተክርስቲያን ከሆነ እኔ ካሎራው በውስጥ እንድናወራ ፈልጋለሁ። ምክንያቱም ስለ እኔ ማወቅ ከፈለጋችሁ ዲቴይል ፓስተሬ ተናግሬያለሁ። የማገለግልባትም የምገለገልባትም የሻይሎ የክርስቶስ ቤተክርስቲያን አሁን ባለሁበት ምድር ፓስተሬ ፓስተር ሰለሞን ደሳለኝ መሆኑን እዚህ ሶሻል ሚዲያ ላይ አምጥቼ ሁሉ አስተዋውቂያቸዋለሁ። ስለዚህ እውነት አለን ብላችሁ የምትሉ ከሆነ እንድታስተዋውቁኝ እኔ እፈልጋለሁ፣ ስለ እናንተ ማለት ነው። ካልሆነ ግን አሁን እኔ አንድ ሰው በጴንጤኔ ብሎ ስላለኝ ኦኬ አይደለም ብዬ አልከራከረውም። ዲቴይል ግን ማወቅ እፈልጋለሁ። ከዛ እዚህ ሶሻል ሚዲያ ላይ ደግሞ የወጣበት ምክንያት ምናልባት ጥሪ ኖሮት እያገለገለ ሊሆን ይችላል፣ የጌታን ሀሳብ እያገለገለ ሊሆን ይችላል፣ ወይ የራሱን ሀሳብ እያገለገለ ሊሆን ይችላል፣ ወይ ጊዜ ማሳለፊያ ሊሆን ይችላል። አይዶ ነው እኔ አላቅም። አሁን እኔ ካሎራው ቤት ከፍቶ ምን እንደሚያደርግ አልሰማውም ከዚህ በፊት። አንዳንድ ግን የተቆረጡ ቪዲዮዎችን አንዳንድ የሰማኋቸው አለ። ከዛ ተነስቼ የራሴን ምልከታ ልናገር ብዬ ብል መናገር እችላለሁ። እዚህ ግን አልናገርም፣ በውስጥ እነግረዋለሁ ካሎራው ማለት ነው። በጌታ ነኝ ብሎ ሰው ይቅርታ መሀል ስለገባው የስህተት ትምህርት አለ። አሁን ሰው የስህተት ትምህርት ካለ ነው የስህተት ትምህርት አለ የሚል ከሆነ ወይ ደግሞ ስጠይቅ ስህተት ተናግሬ ከሆነ እንደ ወንጌል አማኝ እንደ መጽሐፍ ቅዱስ ያልተናገርኩት ካለ አምጡና ሞግቱ። እኔና እኮ ሰሙ የተጣላ ነው የቅዱስ ጊዮርጊስን ሰማዕትነት የማይቀበል ያጋን እኔ ቤት ውስጥ ነው ስጠይቀው፣ በፍቅር ስጠይቀው። ግሎሪ አብን አንዴ ግባ ኤርሚዬ፣ በጣም ከይቅርታ ጋር ላስወርድ። ግሎሪ አብ አንዴ ግባ። እሺ፣ ሰላም ደሩ ቴንክ ዩ ኤርሚሻይ፣ ደውልኝ፣ እኔም ደውላለሁ። እሺ፣ ተባረክ ኤርሚዬ። ግሎሪ አብ ደጋግሞ እየጻፈ ነው፣ አስገቡት። እሺ ቀጥል ካሎራው። ኤርሚ እኔ እኮ አሁን ሰሙ ጋር የተጣላ ነው በምንም አላቀው እኔ ቤት መጥቶ በቅዱስ ልኬልህ ነበር ያንን ቪዲዮ። ቅዱስ ጊዮርጊስን ሰማዕትነትን ማይቀበል ቤተክርስቲያን ያጋንንት ናት አለ። የኛ ቤተክርስቲያን ደግሞ ስለ ሰማዕታት ትላንት ጥዬ የመጣሁትን ነገር አንሳ ሊለኝ ሲመጣ ልክ አይደለም፣ ይህ ትምህርት የኔ ትምህርት አይደለም ብዬ ነው። በዛ ላይ የተጣላ ነው። በአዲሱ ትምህርት ትርጉም ተጣልተናል፣ በአዲሱ መደበኛ ትርጉም። ይሄን ያጣላን እንጂ ሌላ ነገር እኮ አንዳንድ እንግዳ እኔ ማላቃቸው ትምህርት ወንጌል አማኝ ላይ የሌሉ ትምህርቶችን ሲያስተምር ሰማው። በእነዛ ትምህርቶች እኔ ቴሌኮም ግሎሪ ቤት ከፍተን ሰሙና ተጠየቀ፣ እንጠይቅህ እንደ ወንድም ይሄ እንዴት ታየዋለህ ብለን ጠየቅ ነው። ተሳድቦ ነው የወጣው። ሌላ ምንድን ነው የሚያገናኘን? እስኪ እኔን እንዲህ ብሏል የወንጌል አማኝ ያልሆነ ትምህርት አለው ካለ ልታረም ንስሐ ልግባ። ሙስሊም ነም ካለውም ይኸው አላህ አምላክ አይደለም ጣዖት ነው ለኔ። ከዚህ በላይ ምንድን ነው የሚፈልገው? በየቤቱ ሙስሊም ነው የሚለኝ። ለምንድን ሙስሊም ነው የሚለኝ? እንደ እስልምና እኔ በዘሬም የለም ብራዘር። ኦኬ እሺ። ስለዚህ የተጣላችሁት ወጡ አልሰሙ። የተጣላችሁት ጊዮርጊስ ሰማዕት መሆኑን እናምናለን ነው አይደል ያለው። እንደ ወንጌል አማኝ መቀበል አለብን። አለበለዚያ ካልተቀበልክ የአጋንንት ቤተክርስቲያን ናት። ይኸው ቪዲዮውም አለ፣ ከፈለክ እናሰማለን። ምን እሱ ብቻ። እሺ እኔ ደግሞ ይሄንን ከዚህ በፊት አይ ቲንክ መተም ጠይቀኛል። የጊዮርጊስን ሰማዕትነት ማናችሁም ጴንጤዎች እንዳትቀበሉ። ኦኬ፣ ለምናገረው ነገር ደርዝ ያለው ነገር ነው የማወራው። ማናችሁም በጌታ ያመናችሁ ወንድሞችና እህቶች ሰማዕታት እንዳሉ እናምናለን። መጽሐፍ ቅዱስ የሚነግረን ሰማዕታት አሉ። ከክርስቶስም ሞት በኋላ የተነሱ መጽሐፍ ቅዱስ ውስጥ ስማቸው እንኳን ባይጻፍም ለክርስቶስ የተሰዉ ሰማዕታት አሉ። ኦኬ፣ መጽሐፍ ቅዱስ ላይ ግን እንደምናውቀው ብዙዎች አባቶች ሰማዕት ሆነው ነው ያልፉት። ራሱ እነ ቅዱስ ጳውሎስም እነ እስጢፋኖስ፣ አንቲጳስ የተባለ ሰማዕት በራእይ መጽሐፍ ላይ እንደምናውቀው ማለት ነው።
እና እነዚህና በአብዛኞቹ ሐዋርያትነት በሰማዕትነት ነው ያልፉት። የጊዮርጊስን ሰማዕት ብሎ የሚቀበል ጴንጤ ካለ እውነት ልንገርህ ዝቅጠት ውስጥ ገብተሃል ማለት ነው። ለምን ገድሉን እንዳነበበ መልኩን እንዳነበበ ሰው ከኔ ጋር መጥቶ የሚነጋገር ሰው ካለ እኔ በጨዋነት በእውቀት አወራዋለሁ ማለት ነው። ኦኬ። ከዛ ውጭ የጊዮርጊስን ሰማዕትነት የሚቀበሉ ሰዎች አሉ፣ ይቀበሉ፣ መብታቸው ነው። እንኳን የጊዮርጊስን ሰማዕትነት አይደለም ሰይጣን እንኳን ራሱ እኮ ክርስቲያኑ ተብሎ ተቀብለዋል። እኔ አይመለከተኝም እሱ። እኔ ጋር ግን መጥተህ እንደ ወንጌል አማኝ ወይ ደግሞ ወገኔ ጋር ወንጌላውያን አማኞች ጋር መጣችሁ የጊዮርጊስን ሰማዕትነት የማትቀበሉ ክርስቲያን አይደላችሁም ወይ ደግሞ ቤተክርስቲያን አይደለም፣ እንደዚህ የሚባል ነገር አይሰራም። ወንድሜ ሰሙ እንደዚህ ብሎ ከሆነ ፈጽሞ ተሳስቷል። በዚህ ጉዳይ ላይ ብሎ ከሆነ ያ ድጋሚ ልናወራ እንችላለን ማለት ነው። በሚዲያ ላይ ዓለም እየሰማ ማለት ነው። ዓለም እየሰማ ተደባብቆ በውስጥ የሚባል ነገር የለም። የማንንም ሰማዕት ተብለው የሚባሉት እና አርሴማ ሰማዕት ሆኑ ምናምን ነገር የሚባለው ፌክ ነው፣ ውሸት ነው ብራዘር። መረጃው የኦርቶዶክስ የጻፈችው መጽሐፍ እጄ ላይ አለ። ጥርስ ከምላሱ አውጥቼ አገላብጬ ያየሁትኝ ምን ያህል እኔ ሰዎቹ ሊሆኑ ይችላሉ። እኔ ግን እንደ አንድ ኦርቶዶክስ አገልጋይ እንደነበረ ሰው ትናንት፣ አሁን ግን በጌታ በጸጋ በጥሪ አገልጋይ እንደሆነ ሰው አንብቤ የተረዳሁት የጊዮርጊስ ሰማዕትነት ትልቅ ጥያቄ ምልክት ውስጥ የሚገባ ነው። 50,000 ሰው ጨፍጭፎ የገደለ ሰው እንዴት ነው ሰማዕት ብለህ የምትጠራው? 70 ነገስታትን በጸሎቱ ከእሳት ከአምላኩ ለምኖ ደመሰሰ የሚባል ከአልቃይዳ እኩል ያልተናነሰ ታሪክ ያለው ሰው እንዴት ነው ሰማዕት ብሎ የማይቀበል ሰው ቤተክርስቲያን አይባልም ተብሎ የሚባል? እንደዚህ አይነት እኔ ይቅርታ አድርጉልኝ፣ እንደዚህ አይነት ኮተታ እዚህኛ ጋር አንቀበልም። እንደዚህ ብሎ የሚላችሁ ዛሬ የተናገርኩት ኤርሚያስ ነገ ተገልብጬ ተቀበል እንኳን ብዬ ብለህ ዳር ያዝበሉኝ እኔ ነው ወረዛ ዞር በል አንቀበልም በሉ። ኦኬ። ሰማዕታት እንዳሉ ብናምንም ለክርስቶስ የተሰዉ ሰማዕታት እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ በኢየሩሳሌም እነ እስጢፋኖስ በድንጋይ እየተወገዱ እየተቀጠቀጡ ሲገደሉ አንዱንም ድንጋይ መልሶ ሌሎቹ ወርዋሪዎች ላይ አልወረወረም። ጊዮርጊስ እኮ ያደረገው ነገር እኔ ያያሉ ጊዮርጊስ መጣሁላችሁ እያለ ነው 50,000 ሰው ገብቶ አጭዶ የተው እንደ አልቃይዳ እንደ ኦሳማ ቢንላደን ማለት ነው። እና እኔ ሰማዕት ብያለሁ። ይሄ ፊቅጦር የሚባል ሰማዕት መርቆሬዎስ የሚባል ነፍሰ ገዳዮች ናቸው። ታሪካቸውን እስኪ መተው ያውሩ። ገድለ መርቆሬዎስን እስቲ ላውጣው። በጥቁር ፈረስ ላይ ተቀምጦ ሰዎችን ወቅቶ ደማቸውን የሚያንዠቀዥቀው ስዕሉ ሁሉ እኮ አለ። የትኛው ሰማዕት ነው እንደዚህ የሚባለው? እንደዚህ የሚባል ነገር የለም። ኦኬ፣ ወደ ሌላ ነገር አታስገቡ። ከገባን ግን ማጠፊያው ይቸግራችኋል። ቅዱስ እግዚአብሔር ምስክር ማለት ነው። ማጠፊያው አንዴ ከመልኩ አንዴ ከገድሉ ነው የምጠይቃችሁ ማለት ነው። ኦኬ፣ አሁን ልክ እሱ ከሆነ በደንብ ጊዜ ወስደን እናወራበታለን ማለት ነው። እኔ በጌታ የምለምናችሁ ወንድሞች ናቸው። ሰዎች ነን፣ ስሜታዊያንን ልንናገር እንችላለን፣ ግን ለተቀበልነው እውነት የሚመጥን ህይወት እንኖር። ሰዎች አናደውን የስንፍና ቃል የድፍረትም ቃል ተናግሬ የማውቃለሁ። እኔ በዛ ተጸጽቼ ንስሐ እገባለሁ። በውስጣችን የተቀበልነው የእግዚአብሔር መንፈስ እንደዛ ይወቅሰናል። ከዛ ውጪ በትምህርት ጉዳይ ከሆነ ግን ትምህርትን መቼውንም ቢሆን እኔ እውነቱን ልንገርህ፣ ይኸው ካልወራ ሰሙ እንደዛ ብሎ የጊዮርጊስን ሰማዕትነት ተቀበሉ ብሎ በሚል ከሆነ የተጣላው እኔም አልቀበለውም። ሰሙ እንደዛ ብሎ ቢል ማን ነው ጊዮርጊስ? ምን ሆነልኝ ብዬ ነው የምቀበለው? ምን ሆነልኝ፣ ምን አደረገልኝ ብዬ ነው የምቀበለው? ስሜን የማያውቅ ያልፈጠረኝ፣ ያልሞተልኝ፣ ያልተሰዋልኝ ምን ብዬ ነው የምቀበለው? ባልቀበልስ ምንድን ነው የሚቀርብኝ? ባልቀበል በእውነት የክርስቶስ ቤተክርስቲያን አንባልም። እንኳን በአካሉ ላይ ባለች በክርስቶስ ቤተክርስቲያን በአካሉ ላይ ብልት ነን እኛ፣ አንድ ብልት ነን። በህብረት ስንሆን ነው ቤተክርስቲያን የሚባለው። ቤተክርስቲያን አንባልም እውነት? አይ እንደዚህ አይነት ነገርማ ተው። እሺ እንደዚህ አይነት ጉዳይ ከሆነ እኔ ቤት ከፍታለሁ። 2 ሳምንት አይደለም 2 ወር አይደለም 2 ዓመት ለምን አይቆይም? በዚህ ጉዳይ በደንብ እኔም ጋር ካለ እናንተም ጋር ካለ የሚወጣ ነገር ካለ በእውቀት ይወጣል ማለት ነው። ቴንክ ዩ። እሺ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። አንተ ጊዮርጊስን የማትቀበል ሰማዕት አይደለም የምትል ከሆነ ዩ አር ናት ክርስቲያን። ኦል ኦቨር ዘ ወርልድ ጊዮርጊስ ማርቲር እንዳልሆነ የማያምን ክርስቲያን የለም።
ከዳስ ያልዘለለ የሆነ አንድ ፕሮፌት እንትን ይልልህና እንትን ብሎልህ ተወጣና ያዙ ይልቀቁኝ። ሶላ ስክሪፕቶራ ማለት ማርቲሮችን አታስብ ማለት እኮ አይደለም። እንገርህ ሰማዕታት የሌሏት ቤተክርስቲያን አይደለችም፣ የሰይጣን ተቋም ናት። እወቅ። ጊዮርጊስ በእንደናንተ አይነት ተራ ልክስክስ ሰው የሚሰደብ አይደለም። ሂዝ ማርቲር አንተ አይደለም ሙስሊም ክርስቲያኑ የሚመሰክርለት ማርቲር ነው። ጨለማ ምድረ ጨለማ ሆነ እዚህ ጋር እንትን ትላለህ። ኦርቶዶክስ ስለተጠቀመችው ባድ ቃል መሰለ እንዴ አንተ እሺ ኤርሚ አንድ ነገር ላውራና ይቅርታ ገባው መሃል። ከዚህ ጀምሮ አይደለም ነገሩ የተነሳው። በነገራችን ላይ ኢቭን ለምን ፕሮቴስታንት እንደሆነ ወንጌል አማኝ ነኝ ብሎ ይሄንን ድራማ ለምን መስራት እንደተጀመረ ያለውን አንድ ቪዲዮ አለ። ቴሌኮም ምናልባትም ከዚህ እኔ ቤት ነው ያለው እኔ ጋር ከገባ አንድ ወይ ሁለት ቪዲዮ ከፍ በልና ኢቭን ከዘማርያም ጋር ተነጋግሬን የመጣሁት ብሎ ያወራውን ማስረጃ ለጥፍ ያለው አንድ እሱን ትከፍታለህ። ሁለተኛ አዲሱም መደበኛ ትርጉም ለልጆቻችሁ እንዳታስነብቡ እሱን ያነበበ ልጅ ኤቲስት ነው የሚሆነው ብሎ ቃል በቃል የተናገረው ተለጥፏል። ይሄ ብቻ አይደለም ብዙ የምናሳያችሁ ነገር ይኖራል። ከዛኛው ግን ጀመርልኝ። ቴንክ ዩ አርሚዬ። እሺ ቴንክ ዩ ወንድሜ ግሎሪ። ኦኬ ይሄ ነገር ወዴት መሄድ አለበት ማለት ነው? ወንድሜ ሰሙ ጌታን የተቀበለው እዚህ ነው እንደምታውቁት። ራሱ ነው ጌታን ተቀበላለሁ ብሎ ያለው። ጌታን ተቀብሏል። መሰረታዊ ክርስትና ትምህርት ተምሯልም። የውሃም ጥምቀት ተጠምቋል። የት እንደተጠመቀም አውቃለሁ። ስለዚህ እንዲህ አይነት ነገር ካለ አሁን እንደዚህ እንደሰማሁት ነገር አይነት ነገር ካለ ከወንድሜ ከሰውም ጋር በውስጥ እናወራለን። ቤተክርስቲያንም እጠይቃለሁ፣ የተጠመቀባት ቤተክርስቲያን ማለት ነው። በእርግጠኝነት የምነግራችሁ ቤተክርስቲያንን ስጠይቅ እርግጡን የሚነግሩኝ ያውቁኛል። እርግጡን ሳይዋሹ ነው የሚነግሩኝ። አማኑኤል ህብረት ቤተክርስቲያን እንደሆነ አውቃለሁኝ። ኦኬ እርግጡን ይነግሩኛል። የነገሩኝን ካስፈለገ አገልጋዮችም ይዘን መተን ይነግሩናል ማለት ነው። ኦኬ ስለዚህ እዚህ ጋር ብቻ አይደለም፣ እኔ ብቻ አውርቼ የምጨርሰው አይደለም። በእርግጥ ከእህቶችና ከወንድሞችም ጋር ያወራኑ ነገር አለ። ከሰማሁት ቪዲዮ የተነሳ በጣም ብዙ ቪዲዮዎች ናቸው የሚመጡት። እኔም ጋር መጥተዋል። አንዳንዶቹን ሰምቻለሁ፣ አንዳንዶቹንም ጊዜ ሰጥቼ አልሰማሁም። ግን እህቶችም ወንድሞችም ሰምተውታል። በዚህ ጉዳይ ላይ ግን ከዚህ በኋላ ዝም አንልም። የወንጌል አማኞች ወንድሞችና እህቶች ግን ተረጋጉ። ኦኬ ሰሙ ጌታን ተቀብያለሁ ብሎ መጥቷል። እውነት ነው እውነት አይደለም ብሎ የሚለውን ራሱ ነው እንግዲህ እዚሁ አደባባይ ላይ ንስሐ የገባው እና በቤተክርስቲያንም ደግሞ ተምሯል፣ ተምሬያለሁ ብሏል። ያስተማረውንም ሰው ደግሞ እየጠየቅኩ ነው ያለሁትኝ እስካገኝ ድረስ ማለት ነው። ይነግረናል። ተጠምቋልም ፎቶ ሁሉ ጭምር ልኮልናል። ይበል የሚያሰኝ ነው። ጌታ ይባርከው ብለናል። አይ ለስለላ ነው ለምናም ነገር ነው ብሎ የሚል ካለ ከሰሙሻም ጋር እናወራለን። በውስጥ ከፓስተሮቹና ከቤተክርስቲያኒቱ ጋር አወራለሁ። ከዛ እውነቱን እዚህ ታውቁታላችሁ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ እንደዚህ ምናልባት አሁን ሰሙ እንደዛ ነው እያልኩ አይደለም። መስማት እፈልጋለሁ ከሰሙ አፍ ማለት ነው። ኦኬ በውስጥ ማወራዋለን፣ እዚህም አደባባይ ላይ እናወራለን። አሁን ከወንድሜ ከካሎራው ከቴሌኮምም ከግሎሪም ከሌሎችም ጋር በተነሳው ጉዳይ ላይ እና አሁን እንግዲህ ካሎራው የተጣላኑ በአዲሱ መደበኛ ትርጉምና በጊዮርጊስ ሰማዕትነት ጉዳይ ነው። አዲሱ መደበኛ ትርጉምን እያቃለለ ተናግሯል አለ። ይሄ እንግዲህ ልብ በሉ፣ አዲሱ መደበኛ ትርጉምን ማቃለል ማለት የእግዚአብሔርን ቃል መጽሐፍ ቅዱስን ማቃለል ማለት ነው። ያቃለለበት ምክንያት ምንድነው? ሰሙን እንጠይቀዋለን። ለልጆቻቸው አትስጡ ነው ብሎ ያለው እንዴ? ሙሉ በሙሉ ከ30 እስከ 35 ሚሊዮን ኤቲስት ይሆናሉ እኮ ነው ያለው። ኤርሚ ኤቲስት ይሆናሉ ነው ያለው ቃል በቃል። ችግር የለውም። እሺ ብቻ አይደለም። እኔ አንድ ነገር ልንገርህ ኤርሚ፣ ይቅርታ ማለት ስለገባው አይከን ይሁኑ። አሁን ወንድ ኦርቶዶክሱ ጋር ሲገባ ወንድሞችን ነው የሚመታው። እነዚህ ከፊት ያሉትን ጽላ የሚሰሩትን እንዳለ ነው የሚሳደበው። አሁን መችለ እንደውም እዚህ ወንጌል አማኝ ውስጥ ለሰከንድ መቆየት አልፈልግም ብሎ ተሰናብቻለሁ ብሎ
በዜግነት ክብር ነው እንደውም የተሰናበተው እና ለሌላ ዓላማ ነው ሲጀምር። አንተ እኔ ጽሁፍ አለኝ አውጣ ካልከኝ ጴንጤ ልሁንልሽ ወይ ብሎ ነው ለሆነች ልጅ ልሁንልሽ ብሏት ነው እሷን ለማማለል ብሎ ነው ጴንጤ ሆነላት። እና አንተ ማታውቀው አንተ እኮ ውር ስለማትለው እኛ እናያለን ሁሉንም ነገር። እውነትህን ነው። አዎ ኤርሚ ብንካፍት ደስ ይለናል። ጴንጤ ልሁንልሽ ወይ ብሎ ልጅቷ እኮ ልካልናለች እኮ ጴንጤ ልሁንልሽ ወይ ብሎ አንተ ቤት ያው መጥቶ እየተቀበለው ገብቶት እኮ አይደለም እንዴ ብር። አሁን ትላንትም እኮ የሆነች ቤት አዲስ ክርስቲያን ጋር ሄጄ እዛ ቤት ውስጥ ልጅቷን እያባበለ ሌላ ውስጥ ሊከታት ፈልጎ ልጅቷን ራሱ በውስጥ አውርቻታለሁ። አንድ እኔ ምን አይነት እንዴት ቋንቋ የዘመኑ ቋንቋ ልጠቀም እየጀነጀናት የሆነች ልጅ እና ዓላማው ሌላ ነው። እነዚህ እህቶችን ለመብላትና ላልተፈለ ነገር በጴንጤ ስም በትልቁ ግሎሪን ትልቁ ላይ አድርጉትሽ። ሳሙ ራሱ ካለ ብትመጣ ደስ ይለኛል። ሳሙ ተመለሰ ብትመጣ ትላንተ ስለሆነ የሚወራ አንተ ባለበት ብትመጣ ደስ ይለኛል። ግን ይሄን ነገር ሲሪየስ ነው። ጴንጤ ብሆን ምን ይመስልሻል ያታል አንድ እህታችን ናት። እንዲህ ብሎ ነው የመጣው። ቆይ አንዳችሁ ጴንጤ ብሆንልሽ ምን ይሰማሻል? ግን አሁን እያወራት ነው በውስጥ በልቻው መልካም ቀን ደግሞ ጴንጤ ብሆንልሽ ምን ይሰማሻል ብሎ ጻፍ። ደስ ይለኛል አለች። እሷ ደግሞ ውሸታም እውነት የምርሽን ነው? አዎ እስኪ ዘምሪልኝ አላትና ከታች አይ ቲንክ ዘመረላት ወይ ዘመረችለት። ስለዚህ ለዚች ልጅ ብሎ ነው ጴንጤ የሆነው። ኤርሚ እንዳትሸወድ። ለዚህ ነው ቅድም በኮሜንት ላይ እሷ በጌታ የነበረች ሰው ነች። በጌታ የነበረች እህት ናት። ታውቋታላችሁ? አዎ ትታወቃለች። እኔን ታውቀኛለች አይደል? ያች እህት ልታውቃው እንዴት አታውቅም? ታውቃለች፣ ልታውቅ ትችላለች። እዚህ ሶሻል ሚዲያ ላይ ትከታተላለች አይደል? አዎ ስለምትከታተል ነው እኮ በሚዲያ ተገናኝተው ነው እኮ። ኦኬ እችነት የምታውቋት ሰዎች በውስጥ መስመር ግሎሪም ካሎራውም ስልካችሁን በውስጥ መስመር ተውልኝ። ኦኬ አሁን እዚህ ጋር መረጃ ብላችሁ ስላወጣችሁ እኔ እናንተን አላምናችሁም ማለት አይደለም፣ ግን ያሳያችሁን የእውነት መሆኑን ለማረጋገጥ ሌላ መጣለች። እኔ ጋር እኮ ኤርሚ አንድ ልጅ በአካል መጣ እኮ ጠይቃታል፣ ስንት ብር እንደተበላች ምን እንዳረጋት በአካል እኮ መታ አውርታለች እኮ። እኔ ቤት ጠርተናት ካሎራው በጌታ ነች የተባለችዋን ነው። እኔ ሌላ አይመለከተኝም። ቆይ ግሎሪያ እንደ እቺም በጌታ ናት። ብር እያስላካት በውስጥ የሚሰብካትን ስብከት ደግሞ ይልክልያል። ቴሌኮም እንዲህ አይነት ሀሳቦች አታንሱ። እኛ አሁን አስተምሮ ላይ በተነሳው ጉዳይ ብቻ ነው አራራ እንጂ ይሄ የግለሰቦችን ጉዳይ አይደለም። እሱ የፈለገው ነው ብሎ ነው እያስተማረ ነው። አዎ ግን ይኸውልህ ምን አለ መሰለህ ስናነሳ አሁን ሌላ ሰው የሚመለከት ጉዳይ አናነሳም። በአስተምሮ ጉዳይ ግን ኤርሚዬ አንተ እንኳን የምታውቃቸው በጣም አንተ ቤት የማይጠፉ ሰዎች ሁላ ጊዮርጊስ በእንግሊዝኛው ትርጉም ተቀበሉ አማርኛው እንኳን ቢቀር ብሎ አሳምኗቸው በዚህ ልክ ብሬኖች ተደርገው እንግሊዝኛው ገደል ምን ችግር አለበት ብለው እኛን መጥተው ቻሌንጅ ያደረጉ ሰዎች አሉ። አንተ ቤት የሚኖሩ ሰዎች ያንተ ሞዴሬተሮች እነማን ናቸው? ስም እንዲህ አሁን አልነግርህም፣ እጽፍልሃለሁ። እነ ሆሴ አሁን ከኔ ጋር ተጣልታለች በዚህ ጉዳይ። ሆሴ አንደኛዋ ናት። እውነትህን ነው። ጊዮርጊስ ነው ብላ ሁለተኛው መዲ ማን ይሄ ሁለተኛች መዲ የምትባለው አሁን ባለፈው አንተ ቤት ገብታ ልታስተባበል የሞከረችው ልጅ አንደኛ ገድል ልክ ነው ብላ መተል ልጅ ነች። እውነትህን ነው። እውነታችሁን ነው። እንግዲህ ኤርሚኒ መደሬ ከማንም ጋር ምን መዲ ከታች አለችው ነው። አስገቧት። ነይ መዲ ግቢ። ላኪ ገስት ነይ ገስት ላኪ። ነይ ገስት ላኪ። ባይዘዌ ብዙ እህቶች አሁን ጴንጤ ነው ብለው ስለሚሰናከሉ ነው። እኛም እንደዚህ አሁን ትንሽ ፎቶ ለምንናገረው እንጂ ከሰሙ ጋር እኮ እኛ ምንም የምንተዋወቀው ነገር የለም እኮ። ትምህርት ነው ያስተዋወቅ። እሺ መዲና አስገባት። መዲ እንዴት ነሽ? ሰላም ነው? ሰላም ይሁን። አንዴ ይቅርታ።
እሺ ኦኬ ኦኬ። አይ እዚህ ደረጃ ላይ ከተደረሰ እኔ ጋር ዛሬ ምሽት ነው። ከነገ ጀምሮ ስራዬ ብዬ በስርዓት ያለውን ነገር ግልጽ ማድረግ አለብን ማለት ነው። ቴንክ ዩ። እሺ ላውራ ኤርሚዬ፣ ሰላም ለእናንተ እንኳን ደህና መጣሽ ወገኖች፣ እንኳን ደህና ቆያችሁ። ኤርሚ በጣም ነው የማመሰግነው እንደው በዚህ አጋጣሚ ስላስገባችሁኝ አንተንም እንዳወራ እድሉ ስለተሰጠኝ ጌታን በጣም አመሰግነዋለሁ ማለት ነው። አንተ ቤት ገብቼ ነበረ በሌላ አካውንት ብሎክ አድርጎኝ ይሄ ግሎሪ የሚባል ልጅ ማለት ነው። ምንድነው ላሏሽ ማለት ነው። ጌታ ኢየሱስ ምስክሬ ነው። መጀመሪያ ጀምሬ አውራ እኔ እድል ተሰጠኝ በጌታ ፍቅር ሚውት አስደርጉ ሞዴሬተር ላይ ውሸቷን እንድትፋቅ ስለምፈልግ ነው። ያው አንተ ነበርክ ዝም በል። አይ ቆይ ኤርሚ ሰማይ በጌታ ከመሰረቱ ነው የምናገረው። እኔ ጋር ምሽት ነው ያለው። ምንም መሰረቱ የምትናገሩት ነገር የለም። የተጠይቀው ላይ ነው። በኋላ ላይ ወይ በሌላ ጊዜ እናወራለን። ኦኬ ግሎሪ ነው። ቆይ አንዴ መዲ ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። ግሎሪ ማይኩን ክፈተው። አይ ቲንክ ላኪለት ማይኩን ከእንደገና ሚዩት አድርገውታል የሆነ ሰው። ኦኬ ልክ ይላታል። እሺ ግሎሪ ክፈተው። እሺ እኔ ቤት ሞዴሬተር ነህ እንዴ? እኔ ሆኜ አላውቅም። እንግዲህ ይኸው እሱ ነው ብሎክ ያደረገኝ እያለች ነው። እንግዲህ አንተ ታውቃለህ ሞዴሬተር። እኔም ቤት ግሎሪ ሞዴሬተር አይደለም። ከየት አገኘሽ መዲ ሞዴሬተር መሆኑን? ኤርሚ ብሎክ ተደርጌያለሁ። አንተ ግሎሪን ያደረገ ብለሻል። ከየት አገኘሽ መረጃውን? ከየት አገኘሽ ነው እህትዬ? አንተ ጋር እኔ ገብቼ በሆነ አካውንቴ በራሴ አካውንቴ ሳይሆን እሱ ሞዴሬተር እንደነበር ነው ያየሁት። ግሎሪ ብሎክ እንዳደረገች አሁንም ብሎክ ተደርገሻል። ብሎክ እንደተደረግሽ ነው እኔ ቤት ለብሩኬ ባባ ገብቼ በሌላ አካውንት በድምጽ ነው ገብቼ አወራሁት። ለሌሎች ለምቀርባቸው እህቶች ራሱ አወራሁት። ለአንተም ጽፌል አላየኸውም? አላየሁትም። አሁን ፈተውኛል። እንደውም አወራዋለሁ አለኝ። ብሩኬ ባባ በድምጽ ነው የቀዳሁለት። ብሩኬ ነግሬው ማን እንደፈታኝ አላውቅም፣ ግን አሁን ፈተውኛል። ኤርሚ ይቅርታ፣ ስራ ላይ ማርያም አማላጅ ናት 4 ነጥብ ብላለች። እሱም ማስረጃ አለን፣ ጠይቃት። እሱ ነው አንዴ ግሎሪ ኤርሚ ቤት ሞዴሬተር ሆኖ አያውቅም። ግሎሪ ብሎክ አላደረገሽም መዲ፣ ይህንን መናገር እችላለሁ። እኔ እኮ ግራ ገብቶኝ በፍጹም ጭራሽ ሆኖም ራሱ አያውቅም። እንኳን ኤርሚ አንስቶበት አይደለም ሆኖ ራሱ አያውቅም ኤርሚ ቤት ሞዴሬተር ከሆነም እንኳን በባለፈው ሞዴሬተሮች የሆኑትም በሙሉ አንስቼ እንደገና እንደ አዲስ አድርጌያለሁኝ። ያውም ሞዴሬተር ስሰጣቸው የሰጠኋቸው እህቶችና ወንድሞች ስለነበሩ ማለት ነው። ቢሆንም እንኳን ራሱ ብሎክ ካደረገ እኔ ቤት የሰጧቸው ሞዴሬተር የሰጧቸው ሰዎች መብት አላቸው። ማንንም ብሎክ ካደረጉ ለምን እንዳደረጉ እነሱ ያውቃሉ። አይ ያለ አግባብ ነው የተደረግነው ብለው ካሉ ግን ሰዎች መጥተው እኔን ሲጠይቁኝ ገብቼ ሳየው ብሎክ የተደረገ ካለ አያለሁኝ። መሲያውን ብሎክ አድርጋ አይቻለሁኝ። እነ ቤካ ብሎክ አድርገው አይቻለሁ። እነ ዳጊሻ፣ ሌሎችም በጣም ብዙዎቹ ማለት ነው። መብታቸው ነው የተሰጣቸው እኮ ታዲያ ሌላ ሊያደርጉ አይደለም። ታግሰው አስተምረው መክረው ካልሰሙ ብሎክ ያደርጓቸዋል። ኦኬ። እና ብሎክ ለምን አደረጋችሁ ብዬ አይኔን አላፈጥባቸውም። እና ግሎሪ እንኳን ራሱ እንደዛ ሆኖ ከነበረ ከቀድሞቹ ሞዴሬተሮች ውስጥ ድንገት አስገብቸው ሆኖ እንኳን ከሆነ ብሎክ ከተደረገሽ እንግዲህ ምናልባት ያየው ነገር ይኖራል ማለት ነው። ስለዚህ ምክንያቱ ላይ ነው ማውራት የሚጠበቀው። ግን አሁን ምንድነው እኔ የፈለግኩትኝ የጊዮርጊስን ሰማዕትነት እና የማርያምን አማላጅነት ነው ብላ ያልከው። አሁን ደግሞ ቴሌኮም 4 ነጥብ ነው ብላለች ነው ያልከው። ሚኪ ጋርም ሄዳ መጠመቅ እፈልጋለሁ ያለችውም አለ። ሚኪ ቤት ገብታ መጠመቅ እፈልጋለሁ ያለችው አሁን ከፍታለሁ አስፈልጋለሁ። ኦኬ። ስለዚህ ምንድነው ማለት ነው እህታችን መዲን አሁን ጠይቃታለሁ። ምናልባት የሙሉ ወንጌልን ቤተክርስቲያን ሎጎ ስላደረገች ዛሬ ነው እንግዲህ። አይ አንዳንዶቻችሁ ዛሬ ነው የምትጠይቁት ማለት ነው። ከነገ ጀምሮ ሲነጋ ከነገ ጀምሮ ቤቴን ከፍታለሁ። ኦኬ። መረጃ ያላችሁ ሰዎች በሙሉ ይዛችሁ ትመጣላችሁ።
በሙሉ ይዛችሁ ትመጣላችሁ። እዚያ ያላችሁ ገስት ላይ ያላችሁ እኔን ጨምሮ ከጌታ ቤት ጥርግ ብለን ብንወጣ የክርስቶስ ቤት ምንም አይጎልበትም። አንተ ስለወጣህ፣ እኔ ስለወጣሁ፣ አንቺ ስለወጣሽ ሙሉ ወንጌል በአናቷ አትዘቀዘቅም። መሰረት ክርስቶስ አትደፋም። መካነ ኢየሱስ አትፈርስም። ቃለ ሕይወት አትነቀልም። ልብ በሉ። ብትኖሩ ለራሳችሁ፣ ብኖር ለራሴ። ላመንኩት ጌታ ታምነው መኖር በቅድስናና በጽድቅ እግዚአብሔርን በመፍራት ከተመላለስን የሰጠንን የዘላለም ሕይወት አጥብቀን ከያዝን ከጌታ ጋር እንኖራለን። እምቢ የምትል ከሆነ ግን ዩካን ጎ መብት ነው ብራዘር። እንኳን የማርያምን አማላጅነት አይደለም የመሐመድን ነብይነት ለምን አትቀበሉ? ግን ምክንያታችሁን ማወቅ ፈልጋለሁ። ስለዚህ መዲ እንደዚህ ብላሽ ከሆነ የሙሉ ወንጌል ቤተክርስቲያንን ሎጎ አድርገሽ የማርያምን አማላጅነት 4 ነጥብ የጊዮርጊስንም ሰማዕትነት እቀበላለሁ ብለሽ አሁን ወንድሞች እዚህ እያወሩ ነው፣ መረጃ አለን እያሉ ነው። እንደዚህ ብለሽ ከሆነ በምን ምክንያት እንደዚህ እንዳልሽ በጌታ እህት ምታምኚ ይመስለኛል። ከዚህ በፊት ብዙ ባናወራም ገስት ላይ ስትገቢ አውቃለሁኝ። ግን ወደ ሶሻል ሚዲያ የመጣሽበትን የት ቤተክርስቲያን እንደሆንሽ እኔ የራሴን ቤተክርስቲያን ስለነገርኳችሁ ትነግሬናለሽ ማለት ነው። አጥቢያ ቸርችሽን ሙሉ ወንጌል ከሆነ የትኛው አጥቢያ ላይ ነው መጠየቅ እፈልጋለሁ። አይ አሁን ለምን ራሱ ሙሉ ወንጌል ቤተክርስቲያን ለምን ላያችሁ ላይ አትሰራም? እጠይቃችኋለሁ። እኛን መስላችሁ ከኛ ሳትሆኑ እኛን ግን አታሰደቡም። የጌታን ስም አታስነቅፉም። ማንም ሁን ማንም፣ ኤርሚያስ ልሁን ግሎሪ፣ መዲሁኝ ቤካ፣ ካሎራሁን ቴሌኮም፣ መሲሁኝ ሆሊ፣ ራሷ ሳራ ብትሆን ማንም ሁን ማንም የጌታን ስም እያስነቀፋችሁ እያሰደባችሁ አትቀጥሉም። አጭበርባሪዎች ናቸው እነዚህ ብለን በደንብ ለይተን እስክናቅ ድረስ ከዛስ በኋላ ወንድሞቼን ይዤ አጠቃላይ ማለት ነው እግዚአብሔርን የሚፈራ ህዝብ ይዘን እነዚህ ከኛ ወገን አይደሉም፣ እነዚህ ቤት የሌላቸው አድራሻ የሌላቸው ዝም ብለው እዚህ ቲክቶክ ላይ የሚሯሯጡ ሰዎች ነን ብለን እንነግራለን። ከእናንተና ከኔ ህዝብ እንደሚሰማ እናያለን ያኔ ማለት ነው። የምትረብሹ ካላችሁ አሁን በተባለው አይነት መልክ የጊዮርጊስን ሰማዕትነት 4 ነጥብ የማርያምን አማላጅነት 4 ነጥብ መዲስ ትመልሺ ትነግሪናለሽ። ታዲያ በ4 ነጥብ እየዘጋችን አሁን መለጠፍ ይቻላል። በነገራችን ላይ መጠመቅ እፈልጋለሁ ብላ ሚኪ ቤት ገብታ የጻፈችውን ለሚኪ ሜንሽን አድርገው ስራ ላይ ስለሆንኩ ነው ዝም ያልኩት እንጂ እነሱ የሚያወሩት እውነት ነው ማለት አይደለም። ኤርሚ ከስተመር አለኝ ቪዲዮ ማሳየት ይችላሉ። ከስተመር ስለቆመ እነሱን ልጨርስና ይቅርታ ጊዜ እንዳልወስድባችሁ። ግን ጨርሰሽ ነይ። ኦኬ እንደዚህ ያየ መረጃ እንደዚህ ይዞ ሰው ሲያወራ በጣም ደስ ይላል። እሷም ደግሞ ልጨርስ ብላለች፣ ተጨርስ። ኦኬ አጠቃላይ ግን የማርያምን አማላጅነት በምድር በህይወት ቆመን አይደለም እስከ ሞት ድረስ የማንቀበለው ፈዛዛ ወልካፋ ትምህርት ማለት የማርያም አማላጅነት ነው ብሎ የሚሉት ትምህርት ነው። መጽሐፍ ቅዱሳዊ አይደለም። 4 ነጥብ የተዘጋ ነው። እራሳቸው የሚመልሱት አጣው ባዶ መቃብር ነው ያሳዩን ትላልቅ መምህራኖቻቸው። የማርያምን አማላጅነት የሚቀበል እውነትን እንገራችሁ በስም ቅብ የሆነ ጴንጤ ነኝ ብሎ የሚል ግን ያይደለ ሰው ነው። በምንም አይነት መልኩ አልኩ ጴንጤ የፈለገ ሊደክም ይችላል። ሄዶ ጠላ ሊጠጣ ይችላል። ሄዶ ድራፍት ሊጠጣ ይችላል። ጠላ እየጠጣ ግን ዕቃ እንኳን ሲወርቅበት በኢየሱስ ስም ነው የሚለው እዛው ድራፍት ቤት እንጂ ማርያም እመቤቴ አይልም። ደክሞ እንኳን አልኩ የጴንጤ ልዩነቱ ይሄ ነው። ቢደክም እንኳን ራሱ በዓለም እንኳን ሄዶ ባለበት ቦታ ላይ በጌታ ስም በኢየሱስ ስም ሲል እንጂ የምታገኘው እመቤቴ ታማልዳለች ታድናለች ብሎ ሲል አትሰማው። ይሄ መለያችን ነው። ጴንጤ መለየት ከፈለክ በቸርች ውስጥ ሆኖ በዓለምም ወድቆ ክርስቶስ የእውነት የገባው ሰው ኢየሱስ ሲል ነው የምታገኘው እዛው በወደቀበት ቦታ ማለት ነው። ኦኬ የጊዮርጊስን ሰማዕትነት ነው ያላችሁት እናንተ ሰዎች። ኧረ ተው እንዴ ተው። እኔ በሰላም ልተኛ ብለት ጴንጤዎች የጊዮርጊስን ሰማዕትነት ይቀበላሉ። ተቀበሉ። በነገራችን ላይ ብቻ ኤርሚ እነሱ ብቻ አይደሉም። ሌላም አንድ እህትም ማሙከታቻለች ትዕግስት የምትባል እሷም ልክ በዚሁ ልክ ገብታ ከኛ ጋር ትከራከር ነበር። ልክ ነው ብላ
የሆነ ሰዓት ላይ ግን እንዴት እንደነቃች አላውቅም። አይ ለካ እስከ ዛሬ ተሸውጄ ነበር ብላ ተመልሳለች። ይሄው ታች አለች አሁን ምሳው እና በእንዲህ አይነት መልኩ በጣም ብዙ ሰው ላይ እየተሰራ ነበረ። የመጀመሪያውን ቮይስ ደግሞ ሰምተው እንኳን ፖስት ያደረኩት ያን ቪዲዮ አለ። ከዘማርያም ጋር ተነጋግሬ ነው የመጣሁት። 7000 የሚሆኑ ሰዎችን እየለቀምኩ ነው ምናምን የሚሉ ሁላ ድምጽ ይሄው አንድ ቁጥር የምትጽፈው ልጅ ትዕግስት ማለት ይሄው ልከታች ያለችው ልጅ ነች። እሷም ልክ በዚሁ ልክ ገብታ ከነዚህ ሰዎች ጋር ሆና የጊዮርጊስ ገድል ልክ ነው ብላ መቀበል አለብን ብላ የምትከራከር ልጅ ነበርች እሷ ልጅ እና በዚህ ልክ ነበር እየተሰራ የነበረው። ኤርሚ አሁን ከሰሙ ጋር ኤርሚ በምንም እንኳን እንተዋወቅም እኮ በአካል አንታወቅ በምንም ያገናኘን እኮ ትምት እንዴ እኔ እዚህ ቤተ ወንጌል አማኝ ሲጨመር እኮ የወንጌልን አማኝ ትምህርት እኮ ጠንቅቄ አውቄ አምስቱ ብቻዎቹን ጠንቅቄ አውቄ ነው እንዴ። ከዚህ ትምህርት ውጪ የሆኑ ነገር መቃወም ምንድነው ችግሩ? ሰውየውን አታካላርክ በግሉ ነገር አለምጣ እንጂ ይሄ ትምህርት የኔ ትምህርት አይደለም፣ እንግዳ ትምህርት ነው። ያንተ ትምህርት ብቻ አይደለም፣ የኛ ትምህርት አይደለም እንዴ። ኤርሚም ከፈለገ እኮ ማነው ታድሶ መሪጌታ ሙልጭ አርግቶ ሲሳደብ ነበር። ተው እኔ አሁን እንደው ዘግይቼ ነው ቆይ እስኪ ላዳምጠው፣ ቆይ አዲስም ነው ግን አሁን ይሄንን ትምህርት እንደው ስለ ቅዱስ ጊዮርጊስ ስለ ቅዱሳን እንዳለ ወንጌል አማኞች እናውቃለን፣ እሱም ያውቃል። አውቆ ሆን ብሎ ነው እንጂ ደግሞ አንድ ቀን አይደለም ደጋግሞ ነው ሲያስተምር። ይሄ የተበረዘ ነገር ታውቃለህ፣ እውነት የሚመስል ግን ውስጡ ላይ ትልቅ ሐሰት ያለበት ሴቶችን የሚያታልል አይነት እና አንድ ወንድሞችን ይሳደባል ቤት ከፍቶ፣ ሁለተኛ የወንጌል አማኝን ትምህርት ነው እያመጣ እያጥላላ የሚናገር እያጥላላ እና ኦርቶዶክሶችን ለማስደሰት የሚሄድበት መንገድ በጣም እንትን ነው። ከዚህ አንፃር ነው የተናገርነው እንጂ እኔ እንደው መጥቶ እንኳን ይቅርታ በለው ይሄን ትምህርቱን ቢያስተካክል እኔ በግል የሰደበኝ ነገር ችግር የለብኝም። ትምህርቱን ቢያስተካክል እንዴ ኦኬ ያን ነው የምንለው። እሺ ቃልም ገባላችሁ 730 ሰው እየሰማችሁ አማኑኤል ህብረት ቤተክርስቲያን ስልኬን አነሳለሁ። ናው ማለት ናው የተጠመቀባት ቤተክርስቲያን ተመሪያለሁ ብሎ ያለበት ቤተክርስቲያን እጠይቃለሁ። ምን እንዳስተማሩት አማኑኤል ህብረት ቤተክርስቲያን የምናውቃት ጤነኛ ቤተክርስቲያን ነች። መጋቢው ያቀኛል፣ እንተዋወቃለን። እዛ ያሉም ሰዎች ያቁኛል። ኦኬ የማከብራቸው አገልጋዮች የማከብራት ቤተክርስቲያን ናት። ከቤተክርስቲያኒቱ እንሰማለን ምን እንዳስተማሩት እንዴት እንደተማረ በቀደም ባላችሁት በአዲሱ መደበኛ ትርጉም ላይ ለልጆቻችሁ አትስጧቸው ምን ይላሉ ነው ያለው ነው ያልከው ግሎሪ ቅድም ያሰማኸው አይደል? ብዙ መደበኛ ተርጉመን ለልጆቻችሁ አንስቶ ነው እሱን ያነበበ ልጅ ኤቲስት ነው። አንዳችሁ አውሩኝ ምን አለ ነው ያልከው ግሎሪ? አዲሱ መደበኛ ተርጉመን ለልጆቻችሁ እንዳታስነብቧቸው እሱን ያነበበ ልጅ ኤቲስት ነው ወይ ሙስሊም ነው የሚሆነው? አለ ሪካርድ አለ፣ እሱ መሰማት ይችላል። አንዴ ኤርሚ አንዴ ቆይ ቴሌኮም አንዴ እሺ ቆይ አንዴ ጠብቀኝ ወንድምነት። ኦኬ እሺ አዲሱ መደበኛ ትርጉም ማለት ይሄ ነው ወንድሞቼ። ሲመጣልኝ ድርብ ሆኖ ነው የመጣልኝ፣ ሁለት ነው የመጣው። ኦኬ ለምንድን ነው ያመጣሁትኝ? እኔ የወንጌል አማኝ ነኝ፣ ልብ በሉ፣ አገልጋይ ነኝ፣ የወንጌል አማኝ ነኝ። በዚህ መጽሐፍት ላይ ኤቲስት ያደርጋቸዋል፣ ለልጆቻችሁ አትስጡ ነው ብሎ ያለው። ሰሙ እንደዛ ነው ብሎ ያለው። ቪዲዮውን ብቻ ላኩልኝ። ኦኬ ቪዲዮውን ላኩልኝ። አይታይም ነው ያላችሁት? ይታያል። ልክ ነበር እኮ ቪዲዮን አላየሁም። ኦኬ እሺ፣ እኔ ብዙ ቪዲዮ ስለሚላክ ነው እትየው፣ ደግመሽ በደንብ ላኪልኝ። ሌሎችም ካላችሁ ግሎሪም ቴሌኮም አይ ቲንክ ካሎራውም ስልካችሁን ትሰጡኝና
እንችላለን። ቆይ ቪዲዮ እዚሁ ማሰማትም እንችላለን። ቪዲዮን ለእኔም ትልኩልኝ አላችሁ በውስጥ ዳውንሎድ አድርጋችሁም ቢሆን ማለት ነው። ኦኬ ቤተክርስቲያን መስማት ባለባት ቦታ ላይ እንሰማለን። ስለዚህ ከላይ ጀምረን የምናደርገው ማለት ነው። ኦኬ ስለዚህ አዲሱ መደበኛ ትርጉም የወንጌል አማኞች ከቤታችሁ እንዳይታጠብ እውነተኛ መጽሐፍ ቅዱስ ስለሆነ ማለት ነው። እሺ እውነተኛ መጽሐፍ ቅዱስ ስለሆነ እንዳይታጠብ እኔ ካሉኝ መጽሐፍ ቅዱሶቼ ውስጥ ማለት ነው አንደኛው ሁለቱ አዲሱ መደበኛ ትርጉም ተመሳሳይ ነው፣ ግን ሲመጣ ድርቦ ነው መጣ ማለት ነው። ከቤታችሁ እንዳይታጣ ለልጆቻችሁ እየገዛችሁ ስጡ፣ ያንብቡት። ቀለል ባለ አማርኛ የተተረጎመ ነው። ቆንጅዬ ትርጉም ነው። ሊቃውንቱ ዋጋ የከፈሉበት ነው። አዲሱ መደበኛ ትርጉም የምንጠቀምበት ነው። አጭርና ግልጽ። እንኳን ይህንን አይደለም እንደውም የመጽሐፍ ቅዱስ ከተነሳ ይሄን መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ታሪክሳን አዲሱ 80 አሐዱ መጽሐፍ ቅዱስ ተሳስታችሁ መጽሐፍ ቅዱስ ነው ብላችሁ ለልጆቻችሁ ገዝታችሁ እንዳሰጡ። ይሄንን ሰው ካነበበ ቅድም ሰሙ አለው ብለው እንዳሉት እስላም ነው የሚሆነው። ኦኬ ይሄንን መጽሐፍ ተሳስታችሁ ሰው እንኳን ቢሰጣችሁ የምትሰሙ ከሆነ የወንጌል አማኞች ስሙ። የምትሰሙ ከሆነ የወንጌል አማኞች ስሙኝ። ይሄንን መጽሐፍ ቅዱስ በስተት በቤታችሁ እንዳይገባ፣ ከገባ ማውጣታችሁ ጣሉ። የማይጠቅም መጽሐፍ ቅዱስ ነው። ይሄንን የኦርቶዶክስ ልሂቃን በሙሉ ይስማሙበታል። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ብለው ያሉት ነው። እነ መምህር አቡኑ አንቀበለውም ብለው ያሉት ነው። መጋቢ አዲስ ማን ነው የሚባለው? እኔው ቤት እኔም ብሩኬም ወንድምነት ስንጠይቀው እኔ በዚህ መጽሐፍ ላይ አጠይቁኝ ነው ያለው። የአዲስ ኪዳን መምህር የኦርቶዶክሱ ማለት ነው። ይሄንን መጽሐፍ ቅዱስ እነ ማናቸው መምህር ጌታቸው ተረፈ የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ መምህር የነበሩት ማለት ነው። ቅድም መጽሐፍታቸውን እያየሁት ነበር። በቅርታ ጋር እንዴ ቆይ። ኦኬ እዚህ ደረጃ ተደርሷል ነው። ኦኬ የመምህር ጌታቸው ተረፈ መጽሐፍ እዚህ ቅድም እያነበብኩት ነበር። አንዴ ታገሱኝ ፕሊስ። አዎ ተፋልሶ እኚህ ሰው የቅድስት ሥላሴ መንፈሳዊ ኮሌጅ አይ ቲንክ መምህር ናቸው። የግሪክ መምህር ታውቋቸዋላችሁ። መምህር ጌታቸው ተረፈ ሶሪ አቶ አልኳቸው። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ ትምህርት አበነፍስ መምህር ናቸው። ይሄ መጽሐፍ ቅዱስ ምንኛ የተረገመ እንደሆነ የእሳቸው መጽሐፍ ቅጽ 1 እና ቅጽ 2 አለ። ማንበብ ብቻ በቂ ነው።